ዋው ቶሎሳ አስተዳደግህ እንዴት ያማረ ነው። በጣም ጥሩ አስተዳደግ አድርገሃልና ምንም ልልህ አልችልም። አሪዮን ኢትዮጵያ የስ ማይ ዳርሊንግ እንደዚህ እዚህ ነኝ ያለሁት። ለብቻ ከማፍጠር አላህ ይጠብቃችሁ። አሜን። እኔ እንደዛ ገጥሞኛል። ምናልባትም ኤምሬት ስለሆነ ደስ ይላል። ኦርደር ታረጉና ኤምሬት ባለውበት ሰዓት ስለሆነ እኔ ፍቅር ኡፍ ኪድዬ አይውሽ አላህ ሂዳያ ሰጥቶሽ ከኔ ጎን አብረን የምንሰግድበትን የምንጾምበትን አላህ ያርቅብኝ። እኔ ጓደኛ ረጅም ጊዜ አብረን ቆየን። You just so sweet. Still, at least you are open-minded. እና ብዙዎች ጓደኞች አላችሁ still ሙስሊም ባትሆኑ የጭንቅላታችሁ ንጽህና ያስደንቀኛል። ወላሂ ብዙ ነገር አብረን አልፈናል። ብዙ ኢንሻአላህ that's sweet. ኢንሻአላህ ይመድና ያ እንደዛ ነው። በተረፈ በተደጋጋሚ ከላይ ጀምሮ ልታገቢ አላሰብሽም ወይ ምናምን ብላችሁ 2 ቀን 3 ቀን 4 ቀን 5 ቀን 6 ቀን 7 ቀን 8 ቀን 9 ቀን 10 ቀን 20 ቀን አመት ሙሉ ተጫወትን። ምናልባት የዛሬ 6 ወር እውቀት ስለሌለኝ ይሆናል ማላገባው ወይ እስልምና ሙስሊም ሴት እንዴት ነው ትዳሯ ምናምን የሚለውን ነገር ማወቅ ፈልግ ነበር። አሁንም still learning በእውቀት ሳይሆን ግን half of a man ነው እስልምና ውስጥ ማግባት አይደለ ዲን ምንድነው ላይክ እናንተ ከኔ የተሻለ ታውቃላችሁ። ስለዚህ አላገባም እንደዚህ ያለልን ምናምን የድካም ስሜት አለ እንደ የት እናንተ ጋር የድካም ስሜት አለው ይዘር ደግሞ ፒን ያረጋችሁትስ ነገር ሞዴሬተር ሐራም አይደለም መበሰል ለባላችሁ አሳዩ ነው እንጂ የሚባለው። እንግዲህ ሐራም ፖሊሶች ቴንክ ዩ ፎር ዩር ኮሜንት። ያንን ኮሜንት በማድረጋችሁ ምን ተሰማችሁ? ሐራም ፖሊስ ስትሆኑ እና ወደ ቁም ነገሩ ስንመለስ እንደዛ ማግባት አሪፍ ነው። አግቡ ኢንሻአላህ። ወደፊትም ደግሞ ወንደ ራይት ፐርሰን እና ራይት ሞመንት ሲመጣ እኛም እናገባለን። ስለዚህ ተጋቡ፣ አግቡ። ጥሩ ነው። ኒቃብም ልበሱ ጥሩ ነው። ሰደቃማ ብሱ ጥሩ ነው። እናንተ ለኔ የምትመክሩልኝ እንዳለ ምክራችሁ እንዳለ ያማረ ነው። ጥሩ ነው። አመሰግናለሁ። ብቻ አደጋግሙት። በጣም ትደጋግማላችሁ። ላይክ የአእምሮ በሽተኛ እንዳለበት ሰው ላይክ you just keep it on repeating ምናምን ነው። በላይቭ መውጣት ራሱ ሐራም ሊሆን ይችላል። ከሪም መልካም ህይወት ብዙ ተጫወትን። ኦኬ እንደዛ ነው። ሐራም ብዙ ነገር ሐራም ሊሆን ይችላል እና የኔን ሐራም ቁጭ ብላችሁ የምትቆጥሩ ሰዎች ብዙ ትቆጥራላችሁ። ገና እኔ ተማሪ ነኝ። ገና ብዙ ልትቆጥሩ እና እንዳያማችሁ ትታመማላችሁ። እኔ የምልሽ ወንድ 72 ሴቶች ምን ይሻላል? ምን አገባኝ እኔ አላህ ለሰጣቸው ምን ሰጣቸው እንደሰጥ ሁለተኛ ማስረጃ የሌለበት 72 ምናምን ወንድ ምናምን just why would I care? መጀመሪያ እኮ ጀነት መግባት ወይንም ደግሞ አላህን ማግኘት ይቀድማል። ምን ይሻላል ምን አይሻልም ስንት ይሰጣቸዋል ምን ይደረጋል ምናምን ምን አገባኝ እኔ አላህ ለሰጠው ለእውቀት ደረጃችሁ ግን ከሰጣል አላህ የበለጠውን ነገር ሁሉ ይስጣቸው። ምን ችግር አለው? ሰጪው አላህ። አላነበብኩትም ሶሪ አላነበብኩትም ከላይ ምን ብለሽ ጽፈሽ ነበር? ሶሪ አልፎኛል። አሜን ሁላችንም ዙዙዬ አላህ የፈለግሽውን ለእናትሽ ይሙላላት። thank you ሃኒኮ እና ቆይ ምን ይሆን? እሱ አንተ እኮ ቁርአንም አለ ቁርአን ላይ አይልም 72 የሚል እሱ ባለው አንድ ላይ ለምን አልጻፍከውም? እሱ ስምህ ከነበር እሱ ነው ስምህ ወይስ ባለው ነው ስምህ? እሱ ባለው ማን ባለው? ቆይ 72 አለ ልበልህ። ምን ቆይ ምን ይሁን? እሺ ቆይ እሱ እሺ እሱ አንተ እሱ ምን ይሁን? እሺ ከዛ ምን ይሁን ነው ጥያቄው። ከዛ አለ ብል ምን ትሆን ነው ብትባል ወይ አይደለም ብትባል አንተ ምንህ ነው?
ጥሩ ኡስታዞች ጠርቼልህ ተምረህ ትሰልማለህ። ችግር የለም። የመስለም ለመስለም ነው ኦር 72ቱን አግኝተህ ለመግባት ነው ኦር ምንድን ነው ኮንሰርን? ቆይ ከዛ በኋላ ሰዎች ስለ ነፍስ ጥያቄ ብትጠይቁ ጥሩ እኮ ነው። ስለ ነፍሳችሁ እንዴት ነፍሳችን ትዳን ምናምን ኦኬ ምን ይሰጣል ብሎ ኦል ዴይ ሎንግ ጥያቄ አይደክማችሁም? ዋሌኩም ሰላም ወራህመቱላሂ ሲትራ እንዴት ነሽ? ኢንሻአላህ ድጋሚ አላህ ከጠራኝ አላህን ቤት ለመዘየር በጣም የምናፍቀው ነገር ነው። አዚዛዬ ዱአ አድርጊልኝ። ኢንሻአላህ ወደፊት ደግመን እንመጣለን እንዳላህ ፈቃድ ኢንሻአላህ። በጣም ነው ደስ የምትሉት ሳውዲዎች ባይዘይ በጣም ነው ደስ የምትሉት። በጣም ሳውዲ ያላችሁ ሰዎች ላይክ don't know words for you። በጣም እዛ ደርሼ ሳላገኛቸው ራሱ በመምጣት በጣም ብዙ ሰዎች የተቀየሙኛሉ። ያገኘኋቸውም ደግሞ በጣም ዴቪን ስዊት አቅፈውኝ አልቅሰው እህታችን ብለው ላይክ ኖ ወርድስ። እና አላህ ይጠብቃችሁ። የራሳችሁን ባለቤት አድርጋችሁ የራሳችሁን ስራ የራሳችሁን ማዳም ሆናችሁ አላህ ትልቁን ቦታ ያደርሳችሁ። ላሳያችሁት ፍቅር በአጠቃላይ ነው። 10 ቀን የቆየሁት ለዛውም ያው ብዙን ሰዓት ያው እንትን ነው የሚባለው 9 ዓመት አግብቷል። ኢፍሶዳስ እዝት ማግባት እናንተ ዲክሽነሪ ላይ እንዴት ነው ማግባት? ሬፕ ማግባት ሬፕ። እስቲ ዝም ብለህ ለጭንቅላት ከዛ ወይ ምንኛ ነው የምትለው ለራስ ቢ ሪሊስቲክ ስትናገር መሆነ ስትጽፍ ማግባት ሬፕ እንዴት ይሄዳል? ዶንድናይ ማንተ በምን ሂሳብ ነው ትዳርና ደፈራን እናንተ ዲክሽነሪ ላይ ያለው? ምስኪን አታሳዝነኝ። እሱ ወይ እሱ ምናምን ጋብቻ ነው አሁን ላይ ባለው እድሜ ምናምን እያለን አወራ እችል ነበረ። ከዛ አይምሮ አሁን ወደታች ወርዶ ዝሙት ምናምን አይደለም ማግባት ነው የሚለውና ስለ ጋብቻ ከሆነ የምናወራው ራሱን የቻለ ቶፒክ ነው። ስለ ደፈራም ደግሞ ራሱን የቻለ ቶፒክ ነው። ወይና ሆሜ ወሳብ አይደወይ ናሆም ተጠርታል ወደ ቤት እና መጀመሪያ የአይምሮ ትንሽ ከፍ በልና ሌቪቴት አድርግና እንግሊዘኛ በደንብ ተማርና ሬፕ እና ሜሪጅ የሚለውን አጥንተህ ስትመጣ ቀጣይ ኮንቨርሴሽን እናደርጋለን። ለዛሬ ይበቃሃል። 72ቱን ጠይቀሃል፣ ትዳርና ሜሪጅ የሚለውን ጠይቀሃል ምናምና ሬፕ የሚለውን እሱን ዲክሽነሪ በደንብ አንብበህ ስትመጣ ኔክስት ታይም ኮሜንት ስታደርግ እንፈቅድልሃለን። አሁን ደግመህ የማይሆን አፕሮፕሪየት ከጻፍ ሚውት አደርግልሃለሁ ማለት ነው። እና እየጻፍኩ ያወራኋቸው ያለሁት ስለ ሳውዲ ያሉ እህቶች ነውና በጣም አመሰግናለሁ። ኢንሻአላህ ኔክስት ታይም ከመጣው ብዙዎቻችሁ ነው የሆነ የምናገኝበት ነገሮችን አራም እንዴት ነው አርደናን እናመቻቻለን። እና ብዙዎች ደበራቸው በውስጥ ጻፉልን ሳታገኝ ከዚ 3 እንትን ቦታዎች ስለነበረ የምንሆነው የሄድነውም ጊዜም በቂ አልነበረም እና ለዛ ነው 10 days ኢንሻአላህ ወደፊት ሰፊ ጊዜ እንመጣለን። ኡምራ በጣም ነፍስን ክሌንዝ የሚያደርግ ነው። ከዛ ወደ ሪያሊቲ ስትመለሱ ሪሊ ስትራግሎች አሉትና በጣም ከባድ ነው የሚሆነው። ያ አሁን አንዳንድ ሰዎችን እናስገባለን፣ ሰላም እንባባላለን። አንዳንድ ሰዎች አሁን እዚህ ውስጥ የላካችሁት ብዙ ሰዎች አላችሁን። አንድ ቁጥር ጻፉ። አለይኩም ሰላም ወራህመቱላህ። ባትሪ ትንሽ ስላለው አንዳንድ ሰው አይ ፊልተሩ ነው አረብ አልመስልም። ፊልተሩ ነው። ፊልተር አድርጌበታለሁ እንደዚህና ይታያችኋል። ለዚህ የተወሰነ ፊልተር አለውና አረብ አይደለም ኢትዮጵያዊ ነኝ። እሺ ወላሂ ለምን ታሳልፊያለሽ? አላየሁትም እያለፈብሽ ነው። እሺ አዚዛዬ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? እኔ አልሐምዱሊላህ በጣም ነው የምወድሽ ወላሂ። ማሻአላህ አላህ ይጨምርልሽ። አሜን። ወዳ አንቺንም እንደዛ እና ሰው አንዳንድ ሰው ይበቃልና ስራ እንትን እንዳይደራረብ አንዳንድ ሰው እናስገባ እንዳንደራረብ ኮንቨርሴሽን። እሺ ቀጥ ይውዷ አዚዛ ቀጥ
ኡምራ ከመጣሽ አገኝሻለሁ ኢንሻአላህ። ኢንሻአላህ የምታስተላልፊልን መልእክት አለ? አሁን እንዳለ ፈቃድ እመጣለሁ። አሁን ምንም ነገር የለም። በቃ እንደምወድሽ ብቻ ልነግርሽ ነው የገባሁት። አላህ ይወድሽ የኔ ቆንጆ። መልካም ምሽት ይሁንልሽ። አሜን። እሺ ሪማስ ቢዩቲ ሳሎን ሪያማዝ ዞር ተሳስቼ እንደሆነ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ማሻአላ በጣም ቆንጆ ነሽ። ተባረካላህ። አንቺስ ምን ቢዩቲ ሳሎን ያለሽ? እስቲ ራስሽን አስተዋውቂኝ በዛ። የሴቶች የውበት ሳሎን ሳውዲ አረቢያ እየሰራውኝ ቆይቼ ወደ ሀገሬ መጥቼ ሀገሬ ላይ ስልጤ ቅበት ላይ ከፍቼ እየሰራውኝ ነው። አልባሳትም አለኝ። ስልጤ ቅበት ስልጤ ወራቤ ታወቅ ስልጤ ማሻአላ ጎበዝ። የወንድም የሴትም የሙሽራ የሚዜ አጃቢ ልብሶችን አቅርብ ያለው ኢንሻአላህ ሀገሬ ላይ ልሞክር ብያለሁ። 10 አመታትን ሳውዲ አረቢያ ሰርቻለሁ ሪያድ ውስጥ። አላህ ያሳካልሽ የኔ እናት። ስልጤ ያላችሁ ሰዎች እየሄዳችሁ ተጠቀሙ፣ አበረታቷት። ሽክራን ሀቢብቲ ቴንክ ዩ ኒድ በርቺልኝ። ስልጤ ምናልባት የመጎብኘት እድሉን ካገኘሁኝ ግን እመጣለሁ ኢንሻአላህ። ወላሂ ፏ አድርጌሽ ፏ ብለሽ ነው የምትሄጂው ኢንሻአላህ። ስለማላውቀው እንደውም አንድ ቀን ማየት አስብ ይሆናል እንዳላ ፈቃድ። ኧረ ወላሂ እቀበልሻለሁ ፏ አድርጌ ኢንሻአላህ። የኔ በጣም አመሰግናለሁ። መልካም ምሽት። የምታስተላልፊ መልእክት አለ? ሶሪ። አሚን የኔ በቃ በተቻለ ፎሎ ቢያደርጉኝ አሪፍ ነው። ስራዎችን ኢንሻአላህ ይበልጥ ለቃለሁ። አበረታቷት፣ ሼር ኮፒ ሊንክ አድርጉላት። የምትፈልገው ነገር እዛ ላይ ካስተመሮች ናቸው፣ ይዛችሁላት ሂዱላት ምናምን እና አበረታቷት እህታችሁን ብላይ ነው። አዎ ስልጤዎች ደግሞ ብዙ አሉ መሰለኝ በስልጤኛ እየጻፉ ነው። እንግዲህ ፎሎ አድርጉኝ። ያበዛች በርቺ። ሪም ስለተዋወቅሽ ደስ ብሎኛል። መልካም ምሽት። እሺ 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 የሚወድ ላንች አንዳንድ ሰው ያስገባን እንተዋወቅ አይሻልም? ፈያንሽ ነው ምን ፎሎ አድርጓት ከታች። እሺ ሙክሪን አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አማን ነው። አልሐምዱሊላህ። እንዴት ነው? በጣም የማከብርሽ የማደንቅሽ ልጅ ነሽ። አላህ ሀያትሽን ያስረዝምልሽ። አሜን። ይሄን ብቻ ነው የምልሽ። ቴንክ ዩ። አንተም እንደዛ ዱአ አድርግልኝ። መልካም ምሽት ይሁንልህ። አሜን። ሽክራን። ትንሽ ሙገሳም እንዳይበዛብን እና እንዳንወድቅ አንዳንዴም ዱአ ብታረጉልን አሪፍ ነው እና ዝም ብላችሁ የሆነ መልእክት ጣል ብታረጉልን ደግሞ የሆነ ነገር ብንማማር ቆንጆ ይመስለኛል። ኢንሻአላህ። ሙስጠፋ ገብታል። ሰላም አለይኩም ወራህመቱላሂ ወበረካቱ። ድምፅን ከፍ ታረጋ። ይቅርታ ድምፅ ትንሽ ታፍናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል አሁን? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት አመሻ? አልሐምዱሊላህ። እህቴዋ በቅድሚያ እንኳን ደህና አገኘሁሽ። አልሐምዱሊላህ ማሻአላህ ብያለሁ። አላህ ይጠብቅሽ፣ ቤተሰቦችሽንም አንቺንም ሁሉንም አላህ ይጠብቀው፣ እህት ወንድሙንም። ያው እኔ የነበርኩበት ሁኔታ ትንሽ አስቸጋሪ ነው። በባለቤቴና በልጄ ህመም ምክንያት 1 ዓመት ከ4 ወር እነሱን እያስታመምኩ የቆየው ልጅ ነኝ እና እነሱን እያስታመምኩ ጎበጣን ላይ ጨምርልህ። እንደዚህ አባቶች ጥሩ ነው፣ በርታ። እና አሁን ያለውበት ሁኔታ ስራ ፈትቼ 1 ዓመት ከ4 ወር ነው። በቅርብ ጊዜ ደግሞ የሐሞት ጠጠር ተሰርታለች። ስትወልድ ነው ይሄ ሁላ ነገር የደረሰባት
እና አንዳንድ መረጃዎችም አሉኝ የሚፈልግም ካለ እልክላችኋለሁ። ያለውበት ሁኔታም ትንሽ ስራም እየሰራው አይደለም፣ ምንም እያደረግኩ አይደለም። የሐሞት ጠጠሩን እሱን እየተከታተልኩላት ነው ያለው። ልጅም ታፍኖብኝ ጭንቅላቱ ትንሽ አሞት ነበረ። አሁን ግን ያሉበት ሁኔታ አልሐምዱሊላህ ረብል ዓለሚን ከበፊቱ አሁን ለውጥ አለው። በውጭም ገንዘቤን ጨርሼ በውጭም በሀገር ውስጥም ያሉ እህት ወንድሞች የቻሉትን ነገር አግዘውኝ አልሐምዱሊላህ ረብል ዓለሚን አድነውልኛለኝ። ግን አሁን ትንሽ የቤት ኪራይም የምንም ስራም እየሰራውም አይደለም። አንዳንድ ነገሮች ያስፈልጉኛል እና ሰው የቻለውን ሊላህ የሚልም ካለ አቅም ያለው በገንዘቡ ቢያግዘኝ ቪዲዮን እየገባ ማየት ይችላል። መረጃ የሚፈልግም ካለ እልክላችኋለሁ። የት ነው ያለው? የት ነው የምትኖረው? አዲስ አበባ ነው የነበርኩኝ። ቤት ኪራይም ምንም ሲከብደኝ ወደ ወሎ ሄጃለሁኝ። ደስ ይላል። ወሎ የት አካባቢ ነው ያለው? ወሎ ወደ ባምቦሃ ኬላ አካባቢ። በቃ ኢንሻአላህ ኢንቦክስ አድርግልኝ። እዛ ወሎ ያሉ ወንድሞች ስላሉ ምናልባት ኮንታክት ካረጉ እዚህ ጋር ያላችሁ ሰዎች ወሎ ካላችሁ ሄዳችሁ ዘይሩት፣ አግዙት፣ ሰፖርት አድርጉት፣ አለም በሉት። እንዳላህ ብላችሁ ያለበትን ሁኔታ በመረዳት በውስጥ ገብታችሁ እዚህ ጋር ምንም አይነት ነገር እንደዛ እንትን ለማለት ስለማያስችላው ላይ ማስረጃ ምናምን ገለመሌ እያልን ጊዜያችን ጋር በውስጥ ግቡና ኮንታክት አድርጉት። ስለመጣህ እናመሰግናለን። አብሽር፣ አላህ ያግዘ። እሺ መርሐባ። ያው ያለበት ሁኔታ ትንሽ አስቸጋሪ ስለሆነ አይ አሁን እዚህ ጋር ተው ላይክ እንትን ሳይሆን ምንም በውስጥ አሉ ሰው ላይክ ሌላ ጊዜ አይተውክ የሚያደርጉም ካለ ፎሎም አድርገው ያግዟል። ገባ? እኔ ወንድ ልጅ ሲያለቅስ ማየት እኔ የማልወደው ነገር ስለሆነ እና ሰፖርት አድርጉት። እህቴው አንዳንዴ ለምሳሌ ሰው አንዳንድ ውሸት ይመስለዋል እና መረጃም እኔ አላልኩም መች አልኩኝ? እኔ እንደዛ አላልኩም። በውስጥ ግቡና ኮንታክት አድርጉት ነው ያልኩት። ኢንቦክስ አድርግልኝ። ወሎ እዛው ያሉ ወንድሞች ስላሉ ስልካቸውን ሰጥና መተው አይተው እነሱ ሰፖርት የሚያደርጉ ነገር ካለ ሰፖርት ያደርጉሃል ነው ያልኩ። እዛውን ወሎ ኮምቦልቻ አሉ። ምናልባት ካልተመለሱ ደግሞ በአካል ያገኙሃል እንዳላ ፈቃድ ኢንሻአላህ። ለሙ ፋይሰል ላይ ከታች ያለች አይደል? ቁጥርህን አስቀምጥላት፣ ችግር የለም። መርሐባ። እሺ ኢንሻአላህ። ኮምቦል የት ነው ያልከኝ? ያገሩ እንዳንሳሳት። ደሴ ነው። ደሴ ደግሞ በጣም ኢቨን ቤተር። እሺ ደሴ ነኝ ያለሁት። በቃ አስቀምጥላት ከታች ሙ ፋይሰል የሚለውን ፎሎ አድርጋትና ኢንሻአላህ። ትላንትና አሁን ከትላንትና ወዲያ ነበር አስቀምጥላት። በቃ ቀጣዩን ቶ ለእሱ አስቀምጥላትና እነሱ መተው ያዩሃል። ማንም ስሟ ከታች ሙ ፋይሰል ፎሎ ታደርጋለች። ቁጥርህን ስጣት፣ እሷ ለኔ ትልክልኛለች፣ እኔ ልክላቸዋለሁ። እዛው ስላሉ ምናልባት ያሁን ያለውን ነገር ኮንታክት ያደርጉሃል። ወሎም ከታች አለች፣ ፎሎ ተደራረጉ። እዛችሁን አላህ ይክፈለው። ሁላችሁንም አላህ ይጠብቃችሁ፣ ክፉ አይንካብኝ። ወንድማችን አይዞሽ፣ አላህ ያግዝ። በተረፈ አሚን አሚን፣ አላህ ይጨመርበት። ዱዓ አድርጉልኝ። በተረፈ ደግሞ የበለጠ ደግሞ የእናንተ ዱዓውን የሚያግዘኝ ዱዓችሁን እንድታግዙኝ እንዳትረሱኝ። አብሽር ወንድሜ በሉኝ። ትልቁ ነገር እሱ ነውና አላህ ነው የሚፈትነው ኢንሻአላህ። ጀዛኩሙላህ ኸይር። ሁላችሁንም ጀዛችሁን አላህ ይክፈለው። ነገሮችን አላህ ያቅልልልህ። በጣም በርታሽ ወንድማችን። አሚን። እሺ ለሷ ጻፍለት፣ ልክልኛለች፣ ኮንታክት ያደርጉሃል እንዳላፈቃት። ስልክና አካውንት የሚፈልግም ካለ በዩላይ ማለት ስልክ ቁጥርህን ላክላት። መተው ደውለው ያረጋግጣሉ ያለውን ሁኔታና እነሱም አንተ ለወንድማችን የሚያደርጉትም ነገር ካለ ኮንታክት ያደርጉሃል። እዛው አካባቢ ስላል መሄድም ካለብህ ማውራትም ካለብህ ከኛ የተሻለ እዛ ያሉ ሰዎች ስላሉ ማለት ነው። ኢንሻአላህ እቴዎ ጀዛኩሙላህ ኸይር። መርሐባ። የሚፈልገኝም ካለ አጋጣሚ በዚህ አጋጣሚ እዚህ ያሉት ሰዎችም ካሉ እንትን ላይ ባዮ ላይም አለ አካውንቴም ስልክ ቁጥሬም አለ። ሪስኪ ስለሆነ ቢያንስ ታውቆ ነገሩ ሴፍ ሲሆን አድቨርታይዚንግ እንዲ ለመስራት እንዳልኩ ነው። ቲክቶክ ብዙ እህቶች ወንድሞች የተበሉም ስለሆነ እነሱ ቼክ አድርገው እዛው ማለቅ ካለበት ያልቃል። ያለበለዚያ ደግሞ ሚዲያ መውጣቱ ትክክል ነው የሚለውን ከነሱ ብንሰማ ደስ ይለኛል። ሞሮፍና ድንገተኛ ነው የመጣውና ኢንሻአላህ እንደዛ እናደርጋለን። መርሐባሽ መርሐባ። ከታችም ወሎም ፎሎ አድርጋቸው። ሁሉንም እህቶች ፎሎ አድርጉት። ለማንኛውም
እሺ መርሐባ ኢንሻአላህ ጀዛኩሙላህ ኸይር አላህ ያክብርልኝ ጀዛኩሙላህ ኸይር እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ አላህ ያግዘው ሰው ልጅ ከችግር አላህ ያውጣን ዘመኑ በጣም እንግዲህ ቆንጆ ዘመን ያምጣልን እንዳላህ ፈቃድ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ሰላም ነው አልহামዱሊላህ እንዴት ነሽ ደህና ነኝ አልহামዱሊላህ ሁሉ ሰላም አልহামዱሊላህ ማሻአላህ በጣም ነው የምወድሽ በጣም ነው የማከብርሽ አላህ መጨረሻችን አላህ ያሳምርልን ካንቺ በጣም ብዙ ነገር ወላሂ ተምረናል እኔም ከክርስትና ወደ እስልምና የመጣሁ አዲስ ነኝ ግን የበለጠ ጠንካራ እንደሆነ ያደረግሽኝ ወላሂ በጣም ጠንካራ በቃ ቃላት ያጥረኛል የበለጠ አይናችንን እንድንገልጥና ያደረግሽን በጣም ጠንካሮች እንድንሆን ያደረግሽን ብርታታችንም ጭምር ነሽ ወላሂ አላህ ይጨምርልሽ ሁላችንንም በእስልምና ላይ እንድንጠነክር አላህ ያግዘን የምር እኔ ቃላት ያጥረኛል በጣም ብዙ ጊዜ እከታተልሻለሁ በቃ ካንቺ ቤት አልጠፋም ሆነን ለመናገር እና የበለጠ ለኔ ጉልበት ነው ሆንሽኝ ካለፈቴ ማለት ነው ካንቺ ብዙ ነገር ተምራለሁ ማለት ነው በጣም ብዙ ነገር ከምልሽ በላይ በጣም ብዙ ነገር ማለት ነው እና እስልምና በቃላት የሚገለጥ አይደለም በጣም ብዙ ነገራችንን የሚቀይር ነው በቃ በጣም ብዙ ነገራችንን ማለት ነውና ለሁሉም እስልምናን እንድሰጣቸው አላህ Subhanahu Wa Ta'ala እንደወፍቃቸው ዱቃን እናደርግላቸዋለን እንግዲህ ለቤተሰቦቻችንም ለሌሎች ለእህት ወንድሞቻችንም አላህ ልባቸውን እርጥብ እንዳደርግላቸው ወደ እስልምና እንድመራቸው በፍቅርኛም በዱዓ እናራዳቸዋለን እናግዛቸዋለንና ለኔ አራያ ነሽ ብዬ ነው ማስበው ካንቺ በጣም ብዙ ነገር ተምራለሁ መቼ ሰላም ቼኒውድ ስንት ጊዜ ያለሽ አንድ አመት ይሆነኝ ነው ማሻአላህ አላሁ አክበር ኦልሞስት ተመሳሳይ ጊዜ ነው ወቅት ላይ ነው የመጣ ነው ማለት ነው እንዴት ወደ እስልምና መጣሽ ትንሽ ደቂቃ ወሰጂና እስቲ ሌሎችን ምክንያት ሰበብ ያደርግሽ ትንሽ ወደ ኋላ ይረሳል አንዳንዴ እያደራይ ነው ግን ትንሽ ብትይ ያኔ ትሰሚያለሽ እዚህ ጋር አሁን ብዙ ጊዜ ያን ያህል የሚከብድ አይደለም ሆነ ለመናገር ወደ እስልምና ለመምጣት ከሌላ ሃይማኖት ክርስትና እንዴትም ለመምጣት ከማንበብም በላይ በጣም የምታያቸው ነገሮች አሉ ግልጽ የሆኑ ነገሮች ማለት ነው አሁን በጣም ብዙ ሰው ደግሞ ብዙ ለፍቶ በጣም ብዙ ነገር ግን እንጃ ለኔ ብዙም ሚዛን ያህል አልከበደኝም ግልጽ ነው የሚታይ ነገር ነው በአይንሽ የምታየው ነገር የምትሰሚው ነገር ይዛን ያህል በጣም የሚያደክም ነገር የለውም ገብቶሻል አይደል አልሐምዱሊላህ ሰበቡና አስባብ አላህ ወደ ራሱ መንገድ ሲያመጣሽ በቀላል ነገር ያመጣሻል አላህ የሚወደው ነገር ማለት ነው ሰዎች ብዙ ጊዜ የሚወደውን ሰው በሀብት በምናምን አይደለም አላህ ለሚወደው እስልምና ብቻ ነው ሊሰጠው የሚችለው እኔ ከተረዳሁት ነገር ማለት ነው ገብቶሻል እና እኔ ለሁሉም እስልምና ሰጥቶት እንደኔ ቢደሳ ወደ ብርሃን ብንመጣ ሰው መሆናችንን ራሱ የምናስታውሰው በእስልምና ውስጥ ስትሆኚ ከሰው ጋር መኖር ትጀምራለሽ በራስሽ ማለት ነው ጠንካራ ትሆኛለሽ ከሰዎች ጋር እንዴት መኖር እንዳለብሽ ትማራለሽ ገብቶሻል መናገርሽን ራሱ የምትናገራቸውን ነገሮች ታውቂያለሽ ኖርማሊ ማለት ነው እና ለሁሉም አላህ እስልምና ይስጣቸው ወድሻለሁ አክብርሻለሁ አላህ ይጨምርልሽ ያጽናሽ በዚህ ላይ በጣም እንኳንም ወደ እስልምና መጣሽ እንኳንም እህታችን ሆንሽ በጣም ነው ደስ ያለኝ በጣም አላህ ይጠብቅሽ በዚሁ ያጽናሽ የምትመክሪን ነገር አለ እንደ ሰለምቴ ወይ የታዘብሽም ነገር ሊሆን ይችላል ብርታት የሆነሽ ነገር ሊሆን ይችላል ካንቺ ምንም መማር ስለምንፈልግ ሌላ ጊዜ ሰተሽ መተሽ ያንቺን ጆርኒ ብትነግሪን እንማርበታለን እንዳላ ፈቃድ አሁን ግን እስቲ ሁለት ነገሮች ሰጂና ያበረታሽንና እንትን ያልሽባቸውን ሁለት ነገሮች ጨምሪልን ካንቺ
አሁን ባለፈው ራሱ በፎቶ ምክንያት በቃ ከአንቺ በቃ በተለይ ጥንካሬሽን በጣም ጥንካሬሽን ለሰው ያልሰጠሻቸውን ቦታዎች ብዙ ጊዜ ወደ እስልምና ቦታ ስንመጣ ሃይማኖት ስንቀይር ለወንድ ብላችሁ ነው የሰለማችሁት። ለዚህ በጣም ብዙ ስም ይሰጠናል። ለወንድም ብለሽ ሰለምሽ በምንም ምክንያት ስለሚ አላህ ሰበብ ነው የሚፈጥርልሽ። ቤትም ነይ ቤትም አመጣጥሽ አይደለም። ዋናው ነገር ጥሩ ቦታ ላይ መውደቅሽ ነው። በምንም ምክንያት በምንም ትልቁ ነገርና ትልቁ የወደቅሽበት ቦታ አወዳደቅሽ ማማሩ ነው። እና ከአንቺ የተማርኩት ነገር በጣም ብዙ ቻሌንጆችን እንዳለፍ ሰምቻለሁኝ። በተለይ ደግሞ ባለፈው ጫጫታ ውስጥ በዛ ጫጫታ ውስጥ እንኳን ያየሁት ጥንካሬ በቃ ያ በጣም ነው በቃ የሆነ ጉልበት የሆነኝ ይበላል። ያን ያህል እንኳን ጫጫታ ሰው እንደዛ የሆነ ምንም አይነት ላንቺ የሚሰማሽ ስሜት አልነበረም። ምክንያቱም በቃ ውስጥሽ ያለው ሌላ ነገር ስለነበረ በቃ ያ ነው የበለጠ ጠንካራ እንደሆነ ያደረገኝ። ተፈላር ነው በቃ ያንቺ ጥንካሬ ለኔም ጥንካሬ ነው የሆነ በጣም ለብዙ ልጆች በጣም ለብዙ ሰው ማለት ነው። በጣም ለብዙ ሰው ነው በቃ ያንቺ ያሳለፍሻቸው ቻሌንጆች ሌላ ሰው ቢሆን በዛን ውስጥ ራሱ እንደ አይቤ እንዳይወጣ እኮ ይሄንን ባደርግ ምናምን ብሎ ብዙ ነገር ማድረግ ይችል ነበር። ግን በቃ ጠንካራ ነሽ በጣም በቃ ያ ጥንካሬሽ ለኔ ራሱ ጉልበት ነው የሆነ በርታት ነው የሆነ ሆነ ለመናገር ማለት ነው። ግን በቃ ለእስልምናን አላህ ለሁሉም ይስጠው። አላህ ለሁላችንም ለሁሉም ሰው አላህ ይወፍቀው እምለው እሱ ነው። ለቤተሰቦቻችንም ለሁሉም እንደምንወዳቸው የምንወዳቸው ሰዎች አሉና እስልምና የሚሰጣቸው ደስ የሚል በቃ ከምንም በላይ ዱዓ ማድረግላቸው አላህ ሱብሃነሁ ወተዓላ ወደኛ እንዳመጣቸው ወደ እስልምና እንዳመጣቸው ዱዓ እናደርግላቸዋለን። አሜን። የኔውት አላህ ያጽናሽ። ቁርአን እየተማርሽ ነው? እየበረታሽ ነው? ጀምራለሁ። አዎ እየቀራሁ ነው። ማሻአላህ። ወደፊት አንቺን በደንብ ቀርተሽ የምታስቀሪ አንድ እህታችን አላህ ያድርግሽ። በማንኛውም በምትፈልጊው ነገር አላህ ከጎንሽ ኢንሻአላህ። አንቺም ለኛ ጉልበት እኛም ላንቺ ተያይዘን ቀጠሯችን እስከ ጀነት ነው ኢንሻአላህ። ኢንሻአላህ ነው። በጣም ደስ ያለኝ ስለተዋወቅኩሽ ኢንሻአላህ አላህ እሺ ማርሐባ ነው። ጀዛከላ ኸይር ሹክራን ይችላል አላህ ብዬ መልካም ምሽት ይሁንልሽ። ነው ሌላ ጊዜ ግን ሙሉ ታሪክሽን ፈልጋለሁ ላይ ኢንሻአላህ ሻወራ ያልተቆራረጠ ሙሉ ጀርኒሽን እንዴት እንደምወድ ታውቂያለሽ። እኔ ጋር እቺ ቆይታ ሳይቆራረጥ ነው ፈልገው። እሺ ኢንሻአላህ ወይ ጻፊልኝ እና የሆነ ቀን በዚህ ሰዓት እንግባ ፍሪ የምሆንበት ብለሽ ጻፊልኝ እና እንገባለን ለመስማት። እሺ መርሐባ። እሺ ተሰዋል። መልካም ምሽት። ምን ያህል መታደል ነው ሙስሊም መሆን። አልሐምዱሊላህ በጣም ነው ደስ ያለኝ። ሰዎችን እየተዋወቅን ስለሆነ አጠራ አድርገን ለዛሬ እንደዚህ እንማማራለን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወት ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት አመሸሽ? አዲስ ሰላም ነሽ? አልሐምዱሊላህ። ከስር የተጻፈው ኢሳይያስ 53 ነውና አይ ሰላም አለይኩም ክርስቲያን ነኝ፣ ችግር የለውም። ኦኬ ወአለይኩም ሰላም ወአለይኩም ነው የሚባል። ሰላም ላንተም ይሁንልክ። አሜን አሜን። ያው ጥንካሬሽን፣ ብርታትሽን፣ ነፃነትሽን እና ያለሽን አቅም በጣም ስለማደንቅ እሱን ልግለጽልሽ ብዬ ነው። በጣም አመሰግናለሁ። ማን ልበል እንድንተዋወቅ ያህል? የልቤ ሰው እባላለሁ። እሺ የልቤ ሰው ስላንተ ወይንም ልታስተላልፍልን የምትፈልገው መልእክት አለ? አይ የለም፣ ያው ያንቺን ጥንካሬሽን፣ ብርታትሽን፣ ያለሽን ነፃነት፣ በራስ መተማመንሽን ምናምን ስለማደንቅ እሱን ልግለጽልሽ ብዬ ነው። ከትናንትና ወዲያ ጀምሮ ላይቭ ላይ ለመግባት እየሞከርኩኝ ነበረ፣ ስላልተመቸኝ ነው አክሰፕት ስላላረግሽኝ እና እሱን ልግለጽልሽ ብዬ ነው። ያንን ለመግለጽ ነው።
በጣም አመሰግናለሁ። አላህ ሂዳያ ይስጥህ። እኛ ጋርም ስለመጣ ስለተዋወከኝ አላህ አክብርህ። ካከበሩን ጋር ተከባብረን እንኖራለን፣ ከወደዱን ጋር እንወዳሃለን። አትጥፋብን፣ እንማማራለን፣ እንጫወታለን። ዛሬ ግን ስለመጣ ስለተዋወቅን በጣም ደስ ብሎኛል። እሺ እኔም ደስ ይለኛል። ያው ሻዳ ካስያዘሽ ልጅ ጋር በጣም ብዙ እናወራለን፣ እንጫወታለን። እነሱ ቤትም በብዛት እገባለሁኝ። ከነሱ ጋር በጣም ብዙ ነገሮችን እናወራለን። ያው እሱም አሁን ብትነግሩ ያቀኛል፣ በደንብ ነው የሚያቀኝ። አሁን ኮሜንት ያደረገልሽ ነበረ ሐሰን ኮሜንት ያደረገልሽ ነበር። ከሱ ጋር በደንብ እናወራለን። ከነ አሚር ጋርም ከነ ኢብኑል እስላም ከነ ኤቨር ብሊቭ በደንብ እናወራለን ከነሱ ጋር እና ያው በዛም ላይ ምናምን ስለማይሽ አድናቆቴን፣ ጥንካሬሽን፣ ብርታትሽን ስለማደንቅ በዛ እንትን አድናቆቴን ልገልጽልሽ ፈልጌ ነው። ማገዝ የምችለው ማንኛውንም ነገር ካለ አለው ከጎን ጥያቄዎች የኔ ማግዘው አለ አይደለ? ኤኒቲንግ ዩ ዋንት እንደ እኔ ሪቨርት ነኝ ባይ ዘ ዌይ። ትንሽ ደቂቃ ከሰጠኝ ልበል ወይስ? አቃለኝ። አይ ችግር የለውም ደስ ይለኛል። ቅድም እያልኩሽ ነበር እኮ ሻዳ ካስያዘች ልጅ ጋር እናወራለን ብዙ ብዬሽ ነበር። ሰው ላይክ ኢንሻአላህ ኢፍ ኤኒቲንግ አይ ካን ሄልፕ እንደ ቤተሰብ አድርገህ ራስን ቁጠር፣ ችግር የለውም። ጥያቄም ካለ ሀሳብም ካለ ኤኒታይም መምጣት በስነ ምግባር ካሉ እንዳልኩ ነው። ደስተኛ ነኝ ስለመጣህም። ዛሬም ያው እንትን ነው ይሄ የኔ ፕላትፎርሙ አንድ የንግድ የምነግድበት፣ 2 ዲን የምማርበትና 3 ሙስሊም ኤቲስት ክርስቲያን ማንም መጥቶ ጓደኛ ቤተሰብ የምንሆንበት ነው። በጉርብትና ለተዋደድ ነው ሳንጠላለፍ መንገድ ሳንዘጋጋ የምንሄድበት እንደ ዊሊንግነስ ሰላማዊ ከሆነ አኗኗር የምንማማርበት ነው እና you are very welcome። በምትፈልገው if you have any questions እንዲሁም ጉርብትና ጓደኝነትም anytime you are welcome። ያው አንድ ነገር ለማለት ያህል ያው as a revert ሙስሊም ወደ እስልምና ከመምጣት አንፃር አንዲትም ቃል ከጠቀመ ብዙ ጊዜ ሰዎች ብለን የምንሄደው ምንም መንገድ ሊኖር አይችልም። ከልብ if you open up your heart and look በቃ start looking። እሺ አንተ የቃላቶቹ ጥርቅም የሰዎች ጋጋታ ምናምን ሳይሆኑ ልብን ክፍተ የሆነ ነገር መጠየቅ አይን መከፈት ይጀምራል። ሰው ይሄ የሚያየውን አይን አይደለም መማወራክ የውስጥ የልቦና አይን third eye በለው whatever eye it is inside የልቦና መመልከት ስትጀምር ካንተ ጋር ነው መዋሃድ ያለበት። ያ እውነታ that reality of the truth should be match up ካንተ ልብ ጋር ናት በግርታ ስለተሞላ ወይም ከአባቶች ከእናቶች ስላመጣ ወይንም ደግሞ እኔ ዛሬ ስለጎተጎትኩ ወይንም ደግሞ ምናምን አይደለም። ካንተ ጋር ማች ማድረግ ስላለበት keep on researching keep on reading ከልብ አንብብ like ይሄ ነገር ከኔ ጋር ምን ያገኘዋል ካንተ ጋር መዋሃድ አለበት አለ አንድ ነገር without no doubt it has to match ካንተ ጋር cuz የምድር ይሄ ልባችን ሰውነታችን እያንዳንዱ አፈጣጠራችን እውነታዎችን መመስከር መቻል አለባቸው እና አላህ ሂዳያ ይስጥህ። እንደ ወደ እስልምናው እንደመጣው ሰው አንተን መጫን ሳይሆን if I can be a light ማንኛውን ማብራት ከቻልኩኝ ለጥያቄዎች ሰዎች ጋር መልስ ማስገኘት ከቻልን መጽሐፎች የምትፈልጋቸው ካሉ ምናምን ኮንታክት አድርገኝ ባለህበት እንዲደርስ እናደርጋለን እንዳላህ ፈቃድ። እሺ በጣም አመሰግናለሁ እህቴ፣ በጣም ደስ ይላል። ያው እንደነገርኩሽ ናሚር ቤት በጣም ብዙ ነገር እናወራለን፣ እንጫወታለን። ብዙ ውይይቶችንም ክርክር እንኳን ለማለት ይከብደኛል፣ ግን ብዙ ውይይቶችን እናደርጋለን። እነሱም ይጠይቁኛል እኔም እጠይቃቸዋለሁ። እዛ ብዙ እንጫወታለን። ምናልባት ግን ካንቺ የምፈልገው ሰፖርት ካለና ፍቃደኛ ከሆንሽ ደግሞ ኮንታክት አደርግሻለሁ። ፎሎ ስላደረግሽ ምናልባት ሚኖር ነገር ካለ ኮንታክት አደርግሻለሁ። no problem I'm here አይዞህ ያግዝህ። ያው መኖር ለዛሬ ነውና እቺ ደቂቃ ላይ ለማስፈራራት ሳይሆን እቺ ደቂቃ ላይ just I wish ነው የምልህ አይደል ዛሬ ሂዳያና ለአቢ ሰጪው ሰው እኔ በሆን ሰጥቼ ዛሬ ብታደር ደስ ይለኝ ነበር አላለ ሰውን ከውዴታ ከስነ ምግባር ከጨዋነት እንካብዬ ይሰጥ ግን ሂዳያንም ይሰጠው አላህ ነውና አላህ ሂዳያ ይስጥህ ወንድማችን አለን ከጎን። ያው እንግዲህ ያው አላህ ሲፈቅድ ነው ሁሉ ነገር የሚሆነውና ያው እንግዲህ
ጊዜያቶችን አናቅም። ያው ግን አሁን ላይ ያው እንትን የምለው ነገር ያው ምንም እውቀቱም የለኝም። ጀስት ብዙ ጥያቄዎችን እየጠየቁኝ በተለይ ደግሞ የምሰማቸውን ኔጌቲቭ ነገሮችን ለማጥራት ነው እኔ ዋነኛ ፎከስ አድርጌ አሁን እንትን የማደርገው ነገር ምንድነው ያው ሶሻል ሚዲያ ላይ በጣም ብዙ ነገሮችን ትሰሚያለሽ አንቺም ስለምታውቂው ማለት ነው። እነዛን የምሰማቸውን ኔጌቲቭ ነገሮች ማጥራት ነው የመጀመሪያ ስቴፕ ማለት ነውና ያን ውስጥ ያለው ኔጌቲቭ ነገር አጥርቼ ጀስት ባልሰልም እንኳን ስለ እስልምና ያለኝ ኔጌቲቭ ነገር ማጥራትና ፖዚቲቪቲ የሆነውን ነገር እንደ እምነት ፖዚቲቭ የሆነውን ነገር መቀበል ያን ነገር ነው የምፈልገውና ያን ነገር ደግሞ እየጠየቅኩኝ እያወቅኩኝ ነው። ያው ጥያቄ የሚፈጥሩብኝ ነገር ውስጤ ላይ ይሄ ዳርክ ሳይኮሎጂ አለ አይደለ ወደ ውስጥሽ የሚገባ ስለ አንድ ነገር ዝም ብለሽ በጨለምተኝነት የምታዩና ምንድነው ፎቢያ የሚባል ነገር እና ያን ነገር እንዳይሆን በእውቀት ላይ ተመሰረተ እና ያን ነገር ደግሞ በእውቀት ላይ የተመሰረተ እንትን እንዲኖረኝ ማለት ነው። ያ ነው የመጀመሪያ ነው ፍላጎቴ ማለት ነው። ስለሚነገሩት ኔጌቲቭ ነገሮች ማጥራትና እውነተኛውን ነገር መማር ነው የኔ ፍላጎት ማለት ነው። እና እሱን ነው ያደረኩኝም ያለሁት። ኢንሻአላህ በጣም አሪፍ ጀርኒ ላይ ነው ያለው። ኢትስ አ ጀርኒ ያንስ ትክክለኛው የእስላም ፎቢያ ሳይሆን ትክክለኛ እስልምና ምን ይመስላል ማወቅ ራሱ ትልቅ ስኬት ነው። ብዙዎቹ ጅምብር የሆነባቸው ነገሮች በደንብ አጥራ ዶንት ወሪ cuz ማንንም እንዳትፈራ የነፍስ ጉዳይ ስለሆነ ተለባብሶ የሚታለፍ ነገር አይደለም። ሁለት የእውቀትም ጉዳይ ከሆነ ከእውነተኛው ካለበት ቦታ በደንብ ማግኘት ስላለብህ you have to keep on asking digging እንዳልኩ ልብህን መክፈት ብቻ አላህ ደግሞ ለቀረብነው ያህል ስለሚቀርብ እንደኔ እስልምና ሩቅ የነበረ ሰው አልነበረም። ከእስልምና ብቻ ሳይሆን ከሃይማኖት በአጠቃላይ ሩቅ የነበርኩ ሰው ነበርኩኝ እንኳን ልሰልም ቀርቶ ማለት ነው። ግን አላህ የወደደውን አይደለም የሚሰጠው ላንተ ደግሞ በቅን ልብህ አላህ ሂዳያን ይስጥህ። አሁንም ደጋግሜ የምመኝልህ ከምንም በላይ እሱ ይዘንልህ ነገንም አያሳልፍህ አንተ እስከምትረዳ ጊዜም አላህ ይስጥህና ከዛ ውጭ ያለው that's true አንዱም ነገር ያልከው ትክክል አትሊስት ባትሰልም እንኳን ስለ እስልምና ትክክለኛውን ነገር ማወቅ ለኔ በቃ that's a success እንደ ሙስሊም እስልምናን አውቀዋለሁ ነው አይደል? because እስልምና በሃይማኖት ማስገደድ የለም እና ማንንም ማስገደደን ሙስሊም ሆኖ የሚባልበትም አይደለም። ሰዎች አንዳንድ ጊዜ ስሜታዊ ሆነን ሊመስለን ይችላል ወይ ሰውን ስለወደድ ነው ብንሰጥ እኮ በጣም ለምንወዳቸው ክሎስ ፋሚሊ ሜምበር እንሰጥ ነበር። በእውቀት ቢሆን ሙሉ ቁርአንን ሐፍዘው እንኳን ሙስሊም ያልሆኑ አረቦች ገጥመውናል ስትል ማለት ነው። ያ አይደለም the main point የሚሰጠው አላህ ነው። አንተ እየዋልክበት ያለው ቦታ ደግሞ በጣም ትክክለኛ ቦታ ነው። ጓደኞቻችን እና ሐሰንም እና never be life everyone I'm sure they've been supportive እንደሚሆኑ ጥያቄዎችንም እንደምታነሳ አልጠራጠርም። ግን በማንኛውም መልኩ በማንኛውም ሰዓት እኔም እንደ አንተኒ ከቀርበህ እንደመምጣት ጥያቄዎች ዛሬ ከፍተሽ እንጠይቃል ከየትኛውም ኡስታዝ ቢሆን ያንተ መልስ ሳይመለስ እንዲወጣ ስለማልፈልግ ጥያቄዎችን ጻፋቸው ለራስም like አሁን ሪሰርች አይደለ ከሚዲያም ሊሆን ይችላል ከተለያዩ ቦታ የምታገኛቸው ነገር እንደ አድቫይስ ከጠቀመ ማለት ነው ከጠቀመ you never know cuz አንዳንድ ጊዜ በራፍሊ ከመሄድ undocumented አርገ ጥያቄዎችን አስፈራቸው ቁርአን ላይ ከሆነ ሐዲስ ላይ ከሆነ የሰማቸው አሉባልታ ከሆኑ ጥርጣሬ የሚፈጥርብሃል like what if የሚል ነገር ከሆኑ ንጽጽራዊ ከሆነ ካንተ ካለ መጽሐፍና ይሄኛው መጽሐፍም ከሆነ keep it on journal ትጽፈውና then ትጠይቃለህ ሪሰርች ታደርጋለህ መጽሐፍንም ትመረምራለህ እዚህኛውንም ከዛ you will know ታውቀዋለህ እውነተኛው ትሩሶች መገለጽ ይችላሉና አሁን ላይ ምን ደርሳችኋል? እኔ like እንትን አርገኝ እስቲ አሰላሙ አለይኩም ሰላም ወራህመቱላሂ ወንድምየው ሐሰን እንኳን ደህና መጣክ። ያንተን ሰው እዚህ ያገኘን የልብ ሰውና በጣም ቀና ልብ ያለው ሰውና ተዋወቀን በጣም ደስ የምትል ወንድምነ አቃለው ሻዳ ያሰዘሽን ወንድምሽን ምናምን ያለኝ ነበርና ፐርፌክት ታይሚንግ ነው የመጣው ኢንሻአላህ። እስቲ የልቤ ሰው ትንሽ ሪቫይዝ አርገኝ አዋን ነው ምን ላይ ደረሳችሁ የሚለውን ስለስልምና የተማርካቸው ነገሮች ባቅ ደስ ይለኝ ምን አሳወቁ ካላወቅም ደግሞ በቀጣይ ምስቲ እንድንሄድ መልካም ፍቃድ ከሆነ ብቻ እንቀጥል። እሺ ሰላም አለይኩም ሐሰን የሚያወራበት ቦታ አይደለም መሰለኝ አለ። ወአለይኩም ሰላም ከበጽ ኦኬ
ችግር የለውም። እና ያው ጥያቄዎች ነበሩ፣ አንዳንድ ጥያቄዎችን እናወራለን። እስልምና ላይ ያው ብዥታ የፈጠሩብኝ ነገሮችን ምናልባት ዲፕሊ ማውራት ካለብኝ ያው በኢሳ ምትክ ስለተሰቀለው ሰው ከዚህ በፊት በደንብ ተወያይተን ስለሱ አውርተናል። ያው እነሱም ደግሞ ስለ ትሪኒቲ ጠይቀውኝ ብዙ ጊዜ ስለሱ ነገር እንትን ብለናል። ከዚህ በፊት ከኢብኑል ስቅላም ጋርም ከቁርአን በፊት ስለተጻፉ መጽሐፍቶች ተውራት፣ ኢንጂል፣ ዘቡር ስለሚባሉት ማለት ነው ስለነሱም አውርተናል። እነዚህ አንዳንድ ብቻ አልፎ አልፎ የተወሰኑ ነገሮችን አውርተናል ማለት ነው። ኦኬ ሶ ላንተ ክሪቲካል የሆነው ነገር ከነዚህ አይነት እውቀቶች ውስጥ ወይ ከእስልምና ባቃቸው ብለህ የተመኛቸው ላይክ ውዥንብር ፈጥሮብኛል የምትላቸው ምን ምን ነበሩ? አሁን ያው ማለት ያው በመጀመሪያ ደረጃ ትክክለኛ ነው ወይንም ደግሞ ያው እንደነገርኩሽ ታውቂያለሽ የክርስትና እምነት ተከታይ ነኝና ከክርስትና በኋላ ነው የመጣው የሚል እሳቤ ስላለ ያንን ነገር እንዴት ነው የሚለውን ነገር አሁን እሱን በማጥራት ላይ ነኝ ያለሁት ማለት ነው። ማለት ያው አይ ቢሊቭ ክርስትና ቀድሞ እንደመጣ ማለት ነው። በኋላ ላይ እስልምና እንደመጣ ነው እማምነውና ሁሉም ነቢያቶች ሙስሊሞች ነበሩ ወይም ደግሞ ከኢሳ አለይሂ ሰላም በፊትም የነበሩት አብዛኞቹ ሙስሊሞች ናቸው የሚባል ነገር አለና ያው አሁን እሱን በመጠየቅ ላይ ነኝ ያለሁት። ምናልባት ያለው ነገር እሱ ነው። That's beautiful. I think the most critical የሆነውን ነገር ጥሩ የሄድክበት ነው ያለው። አውተንቲሲቲ የሚባለው ነገሮች አንተ እሳቤ ወደ እስልምና እርምጃ ከመምጣት በፊት መጽሐፉ ያንተ አድቫይስ ነው። እንዳትበሳጩ ያላችሁ አንዳንዴ ምን ይከሰታል መሰለ when I give advice they give mad at me for no reason ገባ because እኔ ከዛ ሃይማኖት ወይ ምናምን የወጣው አድርገው ስለሚያስቡት ይናደዱብኛል። እኔ ግን ከዛ ሃይማኖት ወደ ኤቲዝም ነው የወሰደኝ መጽሐፉ ኢን ጀነራል ማለት ነውና ፍቃደኛ ከሆንክ አንድ ሁለት ነጥብ ልናገር ወይስ ይብቃ? ችግር የለውም። እሺ ምናልባት ከጠቀመ ነውና ያስኮን መጽሐፍ comparing to ቁርአን ሳይሆን ወይንም ደግሞ እስልምና መጣ የትኛው ቀደመ ሳይሆን አውተንቲሲቲው ውስጥ ያለው ነገር መረጃዎቹ እውነት ትክክለኛ መረጃ ናቸው ወይ ቅዱስ የሚባለው ነገር እውነተኛ የሚታመንና ሪላያብልና ቅዱስስ ነው ወይ ከሱ አሁን ክርስትና በፊትስ ምን ሃይማኖቶችስ ነበሩ based on ከኢየሱስ ክርስቶስ አምላክ ነው ብላ ከማመናችሁ በፊት ምን ነገር ነበር ፖይንት ሌላስ ምን እምነት ይመለክ ነበር የአምላክስ ራሱን በምን አይነት ነገር ገልጿል ማወቅ አለብን አይደለ cuz ክርስቲያኒቲ ራሱ የመጣው 2025 ነው ያለነው አመት ነው አይደል አሁን ላይ ከዛ በፊት ዓለም በምን ይተዳደር በምን ይኖርስ ነበር እዛ ውስጥ ደግሞ ምን አይነት መጽሐፎች አሉ ምናቃቸው መጽሐፍ ብሉይ ኪዳን ተብሎ when did they start collecting deep understandingዎችን አለ አይደለ ከዛ በፊት ደግሞ የነበሩት እሺ እንዴት ነበር ባልተጻፈላቸው ጊዜ አኗኗራቸው keep on researching okay ይሄ ደግሞ ትክክለኛ ነው ብለ ካሰብክ ደግሞ ውስጥ ያለውን እንደዚህ ሃይላይት ለማስመሰል ምናምን ሳይሆን በደንብ አድርገህ ማለት ነው cuz የህይወት ጉዳይ አይደል የነፍስም አይደል አምንበታለሁ ብለን የምታስበው ያ መጽሐፍ ነው በዛ መጽሐፍ ሪሰርቾችን በደንብ አድርገህ መስራት አለብህ ልትተማመንበትና ይሄ ነው መጽሐፌ ልትለው ይገባል ክርስቲያኒቲ መጣ ብለን ኢየሱስ ክርስቲያን ነበረ ወይ or ከዛ በፊት ዲፕ አንደርስታንዲንግ ከዛ ደግሞ በኋላ እሱ ከሄደ በኋላ who started ክርስቲያኒቲ ክርስቲያን ሆኖ የመቀጠላቸው ነገር is it really possible እሱ ያላቸው መልእክት ነው ወይ እውነት የተላለፈው ከዛ በኋላ የነበሩትን ሐዋርያት or ዶክመንቶቹ በምን መንኩ መጽሐፉ ነው ይሄ like you should ask cuz the book itself ነው አይደለ የህይወት መመሪያ ያልከው ነገር ልትመረምረው ይገባል ያለ ምንም ኮንዲሽን ማለት ነው it's just my advice to you ከዛ ዲፕ ስጠይቅ ደግሞ የጎደሉትንም ውስጡን መጠየቅ አለበት የት ሄዱ እነዚህ አይነት ነገሮቹ ምናምን you know the more you research I'm sure ስንገናኝ next time ለራስ ነው እንዴት እንደዚህ አይነት ጥያቄዎችን ማስተዋል አቃተኝ እስከምትል ድረስ ነው የምትደነቅበት ከዛ ደግሞ መጠየቅ ካለብህ የራስህን ሰዎች አስተማሪዎችን ምናምን ነው ጠይቁ የሚባለው you just go and ask መጠየቅ አለብህ ከዛ በኋላ ስትጠይቅ ደግሞ የምታገኛቸው ሪዛልቶች ከውቀት ማነስ ከሆነ ከምናምን ከሆነ እውነተኛ truth seekers ከሆነ አለ
አለ ወንድምየው truth seeker ከሆንክ you should seek the truth ማለት ነው absolute truth ነው አይደለ ሲክ ማድረግ ያለብህ ናቴ የተጋትነውን በልምድ በባህል በይሄ መጽሐፉ ነው ራይት ብሎን አንዱ ደግሞ አጉድሎት አንዱ 72 አንዱ 80 ምናምን አንዱ 66 አንዱ ይሄ አይገባችሁም ለሰው ልጅ ይሄን የተመጠነው ይያሉ በተቀነሰና በተደለዘና በተሰረዘ ቁጥር ይሄ ሪላያብል ነው ወይ የሚለው ላንተ ጥያቄውን ሰጣለሁ ከዛ ኔክስት ታይም ሳገኝ ትነግረኛለህ ማለት ነው ከዛ ወደ እስልምና ስትመጣ እንደ believer ነው we're talking about not ማመን ሰው እንደሚያምን ሰው ስንጠይቅ እስልምናስ ይሄ authenticity አለው ወይ cuz ኢየሱስ ከሄደ ከ600 ዓመት በኋላ የመጣ መልእክት ሆኖ ሳለ እዛ ያለው የያዘው ኮንቴንት ወይስ ያላቸው የያዛቸው መልእክቶች አለ አይደል 114 እዛ ውስጥ የተቀመጡትን ማየት እያንዳንዱን ያስፈልጋል የተላለፈበት ምክንያቶች ለምን ተላለፈ ነብይነት ስታንዳርዱ ምንድነው why is ነብዩ መሐመድ the last prophet ብለው ሙስሊሞች ብለ መጠየቅ ያለብህ ያሉት የቻሉት or the beginning from the መጀመሪያ ጀምሮ እስልምና አለ ሲሉስ በምን ምክንያት ነው እኔ ማቃቸውን እዛ መጽሐፍ ላይ ያሉትን መጽሐፎች እዚህ ላይ እንዴት ሊገኙ ቻሉ መልእክታቸውስ comparing to የትኛው ነው የጸዳና የጠራ የተቀመጠበት ሱነት አምላካቸው አላህ ብለው ሪፈር ያደረጉት አምላክነት ይገባዋል የአምላክነት ስታንዳርዱስ ምን ይመስላል you know like you have to be logical you have to ask you like you have to open up your mind not ከላይ ስላለ አላህ እንደዚህ ያለው እንዴት ሊኖረው ቻለ you should ask ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስላገቡ ስለወለዱ ምናምን ያንተ ህይወት እኮ አይደለም የኔ አመለካከት ማለት ሊላክል ይችላል ነብዩ መሐመድ እንዲያገቡ ነብዩ መሐመድ ነው እንዲያ መልእክት የአላህ መልእክት የፈጣሪ መልእክት የተባለው ላይ ልክ ቅድም ቅዱስ ብለን ፎከስ እንዳረግነው ያንተንም እዚህ ጋር ያ መልእክት ቁርአን ምን ሆልድ አድርጓልስ ከኔ ጋር ምን ያገናኘዋልስ because you have to take it personal እነዚህ መልእክቶችስ ላይ what is the content ሚለው ነገር ስለሚያሳይ ነው አላህ ይርዳክ ቀኑን መርገ ግን like you have to open up your mind እንዲነካክቶ መተው ሳይሆን ዲፕ የሆነ ሪሰርቾችን ያስፈልጋል ማለት ነው እኔ መጥቻ አንዱን ስለጋትኩ ያስላም አንተ የልብህን like ስም ራሱ ደስ ይላል የልቤ ሰው አንተ የልብህን ሰው ለራስ ለመሆን አንተ ነው you have to search deep ማለት ነው አንዳንዴ የሚመስለንና ሪያሊቲው በጣም ሩቅ ለሩቅ ነው እውነቴን ልንገርህ ሩቅ ለሩቅ ነው because እኔ እንደ believer ያ መጽሐፍ አውተንቲክም አይደለም ምናምን ሲል ከእስልምና ጋር ኮምፔር አድርጌው አይደለም አንድ ሰው እንዲስናገር እንትን የሚለው እኔ ሙስሊም የሆንኩትኝ እስልምናን በራሱ መዝኛው ነው እዛ ላይ ያሉትን ዓለም ላይ ያሉትን ነገር ሁሉ ስላጠራልኝ ነው ምድር ላይ ያሉትን ነገሮች እንዳለ ሳመዛዝናቸው በሳይንስ ይሁን በእውቀት ይሁን በፍልስፍና ይሁን እኔ ብዙዎቹን ጆርኒ ከመጣሁት ይልቅ without no confusion ረፍት የሰጠኝ ቦታ ስለሆነ ነው ሁለተኛ አምላኬ አላህ ነው ስል why is it the name itself አላህ የሆነበት ኮንቴንት እዛ ጋር ደግሞ የከሌ አምላክ ስሙ ከሌ ነበር የሚለው ለኔ ምንም ነገር አይመስለኝም because ያኛው ነገር because የኔ አይደለም ብዬ ትቻለሁ because ስታየው the name itself Jesus Christ itself the people in the book itself ምናምን እያንዳንዳቸው ነገሮች ረጅም ፈጅተውብኛል ግን አልহামዱሊላህ ዘመኑ ጥሩ ዘመን ነው እያንዳንዱ ሪሰርች ለማድረግ ኢዚ ነው ወንድሞችም አሉ እኛንም or ደግሞ if you want a book ልክ እንዳልኩ መላክ እንችላለን ኢንተርኔት እጃችን ላይ ነው you know አንዱ አድቫንቴጅ so ክሊክ አድርጎ እኔ ጋር መምጣት ራሱ አያስፈልግም ትጠይቃለህ ግልብጥ ብሎ ይመጣልሃል እኛ ሌዚዎች ስለሆነ ነው እንጂ ራሱ ግልብጥ ብሎ ወሬ ስለምንወድ ነው እንጂ በደንብ ፈትፍቶ የሚያስተምሩ የሚያስረዱ ሰዎች አይጠፉም ካንተ መጽሐፍ ውስጥ ከእስልምና ውስጥ ከሁለቱም ውስጥ ጊዜ አለ እንዳልኩ የምርጫ ጉዳይ ነው እኔ ክርስቲናን ያልመረጥኩት በራሱ መንገድ ነው እዛው ጋር ባለው አስረድተውኛል አው ገብቶኛል ግን አልመርጠው እስልምናን አስረድተውኛል መርጫዋለሁ ሳምባዲ ደግሞ ብትሄድ ገብቶት እኔ እንትን ነኝ ያለ ሰው ክርስቲያን ነኝ ያለ ሰው I don't fight with nobody በቃ ገብቶት አንደርስታንድ አድርጎት ነው አይደል አላህ ሂዳያ ይስጠው ብዬ ነው ማቆመው so በገባን ልክ ነው እስልምና እንደዚህ ፕሬሸር ጭንቅ የሚያስመጥ ነው it's not ስለዚህ አላህ ሂዳያ ይስጠው የሰማይና የምድር ባለቤት የሆነውን አምላክ እናመልካለንና ወደ ገኝ ወደ ግራ ወደ ፊት የሌለውን ማይወልድ is no confusion አጋሪ አሻራኪ መሃል ላይ in between ሰዎች ሚዛን ከፍታና ዝቅታ ለሱ የማይገባ ከሁሉ በላይ የጠራውን አምላክ
እሱን እናመልካለን ስሙም ደግሞ ራሱ በሚናገርበት ከ99 ስሞች አንዱ የሆነው አላህ እናመልካለን ከፍጥረት ጀምሮ ከዚህ ሌላው ዳውንሎድ ተደርጎብን ከተጫነብን ውጪ ይሄኛው from ቅድም ያልከው ጥያቄ ሲጀመር የተባለበት ምክንያት ከዚህ ሌላው ነው እንደዚህ ያለው አምላክ ይሄ ያለው ያለን እየጨመርና መጣንበት እንጂ የአምላክ ከምንም ነገር ይጠራ ነው ስለዚህ የማይገባውን ነገሮች እየሰጠንኛ as a human we created our own god ማለት ነው የኛን አምላክ ተፈጠረውን ማምለክ እንፈልጋለን ኦሬኛ እንዲ ነው ብለን ያስቀመጥነው ቦክስ ውስጥ ልንከተው ልንሞላው ልናስተካክለው ልንቀርጸው ምስል ልንሰጠው ምናምን እንፈልጋለን ይሄ ግን የኛ አምላክ ከሁሉ ነገር ይጠራ ነው ምስል የማያስፈልገው ረቂቅነቱ is like purely ረቂቅ cuz የኛ ፍጥረት ራሱ አይንና ፍንጫህና የተረቀቀበት የጭንቅላት የብሬን ፋንክሽን የተቀመጠበት አሰራሩ still figure out ያልተደረገ how you nerve ልብን ቢሰሩት ጭንቅላት ይከበደ ከጭንቅላት ደግሞ ውስጡ ያለው ነገር እንዴት እየሰራ እንደሆነ በምርምር ሁሉ በጣም ከባድ የሆነው የኛ የሰውነት አፈጣጠር እንኳን በጣም ረቂቅ የሆነው imagine the creator itself ምን ያህል ረቂቅ እንደሚሆን ማለት ነው ስለዚህ የኔ አምላክ በተወሰነች እንትን ሲገለጽና ሲገደባለው ከሁሉ ነገር በላይ የላቀ ከላይ ያለ በመሆኑ like I feel like ሙስሊም ሰውን proud ነው የሚሰማኝ ያንን የጠራውን አምላክ ስለማመልከው ነው ማለት ነውና ይሄንን ሁሉ ነቢያቶችን ልኳል ሲባል I feel so happy because ፈልጎኛል ማለት ነው like ልኮልኛል ወአለይኩም ሰላም ወራህመቱላህ from the beginning የተረሳው አይደለም የተጣልኩኝ አይደለም ለስተቶቼ ማረሚያ ለመንገዶቼ መመሪያ እስልምና like ሲበላ ሲጠጣ ሲወጣ ሲቀመጥ it's already የተዘጋ ማለት ነው የተዘጋ in a sense and if I want to eat properly በምን እጄ መብላት እንዳለ if I want to go some life in general የሚያቀርል ነው because እንዴት አድርጌ አምላኬን በጎድል ላሳዝን የምችልባቸው ነገሮች ተጽፎ ተቀምጦልኛል that's it ማንም አማካሪ አንቺ ብታረጊ like it's already there እና እንደ ምክር ያህል ነው ለኔ ህይወቴን የሚያቀልልኝ ነው ሰማይን አይቼ የረቂቁ ስራ የሱ ባለቤት ከመሆኑ አመሰግነዋለሁ ራሴን አይቼ ፍጥረቴን አይቼ ከዛ የኔ አምላክ እንዲህ ነህ እንደዛ ነብይ መመራመር መፈላሰፍ በዚህ ጋር መተ ነገ ልትወርድ ነው ነገ ልትወጣ ነው በዚህ ጋር ልትሄድ ነው ልትወለድ ነው or something ልትሆን ነው አልለው ምን ነኛ ያሳቢዎች አሉኝ as a human being that's my brain how it function የሚያደርገው እንዲልሆን ነው እሱ ከሁሉ ነገር በላይ የላቀና ያወቀ ነውና like በእውቀቱና በምኑ ለሚያቀኝ አምላክ እኔ በዚህች ውስጥ አብረኝ ቁጭ በል ምናምን ምለው አምላክ የለኝም አልহামዱሊላህና ከሁሉ ነገር በላይ ያ ነገር አሰ ሙስሊም I feel so proud ሌላው ነገር ወንድሜ የተሰባውነስ ሂጃብ መልበስ የተሰባውነስ ቁርአን ቀርቶ መጨረስ የተሰባውነስ ለኔ መጋባት መዋለድ ምድር ላይ መስፋፋት ዝና ክብር ይሄ like life ላይ ኡስታዝ መሆን ወይ ደግሞ እንትና መሆን ከለመ is like a bonus አላህ ድጋሚ ቀን ከሰጠ ሂዳያ ሰጥቶ ነገ ላይ ስትጠየቅ መቃብር አትጨነቅበት at least እኔ ሙስሊም fear ኖሮኝ አይደለም ፍርሃት ኖሮኝ አይደለም ሙስሊም ሆንኩ ሰው አሁን ጀሃነም አለ ተቀጣ there is as a believer right እኔ ግን ሪዋርዱ ይናፍቀኛል አምላክን ይሄ ኮንፊውዥን የተፈጠረው ነገር ባጠቃላይ as a human being ነው clearly ታየዋለህ አምላክን አይተው whatever you want to ask you can ask him then አሁን ላይ ግን እቺ አጭርባጥ ጊዜያችን እስልምና ቁርአንን ብትመዝነው የሚያስተምረው ነገር ኮንቴንቱን ይው ስለ ስብና ስለ ፈገግታ ስለ አኗኗር ዘይቤ ስለ ጉርብትና ስለ ጎረቤታክ ስለ ሰላት ስለ ፀሐዩ ስለ ጨረቃ ስለ መሐመድ like today ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ቁርአን ላይ ሳቸው የተጠቀሱበትና ሌሎች የተጠቀሱበትን ብዛት ራሱ ብታው ትደነቃለህ ሰው ራሳቸው ቢሆኑ ኖሮ እዛው ውስጥ ያደረጉት ነገር you know we're humans ራሳችንን glorify ነበር የምናረግበት ግን አልহামዱሊላህ ምን ያህል ታዛዥ እንደነበሩ ምን ያህል humble እንደነበሩ ምን ያህል የኖሩበትን ህይወት ደግሞ personally first hand ያነበብክ እየጠየከዝ ረቂቅ የሆነ አምላክ ምን ያህል የመረጣቸው ነብይ absolute perfect እንደሆኑ ለኔ ይገባኛል እና ፊዳይ ካፒዮ የሚስል እኔ መጀመሪያ አይገባኝም ነበር ሲገባ ግን እንደ ወንድም ወንድ የነበሩ ሰው ነበሩና the last prophet ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሳቸውን ደግሞ መንገድ እየተማርን እንድንሄድ አላህ ያግዘን አንተም እንግዲህ እንደ ሶርስ እንደ መጀመሪያ as a beginner እንደ ጀማሪ ቡክ አለን ከሚሉት መጽሐፋቸውና መመርመር ያለብንና ናት የአፍንጫ አቀማመጥ ወይ ስለተከለ ትዳር ወይ ምናምን ተጨማሪ ነገር ነው ከጠየቅ አምላክ ነው አይደል አምላክ ይሄ ይገባዋል የአምላካዊ ባህሪዎችን ማየት አለብህ የኔ አምላክ እኔ የሙታን መንገድ ውስጥ የሚሄድ ሙት ነው ወይ
አጽም ነው ወይ ሳምቲንግ ነው ወይ የሆነ ድንጋይ ነው ወይ የሆነ ነገር ነው ወይ የሚገባው ነገሮች አሉ ወይ ምናምን እያል አንተ ልብህ ጋር እኮ ማችስ አንዳንድ ጊዜ አውቀን ስንገግም ነው እንጂ ላይክ እንገግማለን usually we know the truth we know there is a creator አምላክ ፈጣሪ እንዳለ ያወቅን ዝም ብለን በራሳችን ትዕቢትና ኢጎ እንሸፍነዋለን ግን ያ አምላክ እንዴት ይገባዋል ነው how to praise him itself እና አረዘምኩብህ እኔ ምክር አበዛለሁ ሶሪ እና ስለመጣህ ኤክሳይትድም ሆኜ ነው መሰለኝ ጥያቄዎች ካሉ እኔም ባለሁበትም ቢሆን እየጠራን እንገትታቸዋለን እና ኡስታዞቻችንም ማንንም አንፈራም ጥያቄ ምናምን የሚፈራ ሰው ካገኘ ላይክ ሼር አድርግልኝ እናስወርዳቸዋለን መግባት ያለብህ ቦታ ሁሉ እንገባለን መጠየቅ ያለብንንም እንጠይቃለን የሚያስፈራ የሚባል ነገር የለም እስልምና ውስጥ ውስብስብ ነገር የለም ግን ከሚያውቁት ቀድሞ ከተማሩት ሰዎች እንድንጠይቃቸው ነገር እንዲያቀልልን በሚል ነው እንጂ you can start your Quran reading it በቨርዥን በአማርኛ አለ በእንግሊዘኛ አለ ምናምን then you can go from that አመሰግናለሁ ስለዳመጥከኝ አሚርን ብሎክ አድርገን ብንሸኛ አሚር አሰላሙ አለይኩም ይበቃናል ብዙ ምክር እንዳይበዛ በትንሽ ምን ይመስልሃል ወንድማችን ወገናችን ማለት አልወድም የልቤ ሰው ኦኬ ጥሩ ነው የነገርሽኝ ነገር ሹክራን ጀዛከላ ኸይር በጣም ደስ የሚል ነገር ነው የነገርሽኝ ጥሩ ነገር ነው ግን ለነገርኩሽ እኔ በጥያቄዎች ነው የነበሩብኝን ባድ ኢፌክቶች ማላቀቅ ነው የምፈልገው እነዚህ ኔጌቲቭ ያልኩሽን ብዙ ቦታዎች ላይ የምሰማቸው መጥፎ ነገሮች አላቀቄ እውነታውን ነገር ከባለቤቱ ላይ መስማት ነው የምፈልገው እውነታውን ነገር ከራሱ ከሙስሊሙ ማህበረሰብ እንደዛ ነው መስማት የምፈልገውና እዚህ ጋርም ደግሞ የሚያወሩኝ የሚመክሩኝ እንዲሁም ደግሞ እውነታውን ደግሞ የሚያስረዱ ልጆች ደግሞ እዚህ ያሉ ከስር ወንድሞቼ አንቺም ደግሞ ይበልጥ ስለነገርሽኝ ደግሞ አመሰግናለሁ ጀዛከላህ ኸይር anytime can I ask you something እንዴት አወቅኝ አሁን አሰላሙ አለይኩም ለማለት it took me ወንድምዬው የሚያውቃል ረጅም ጊዜ ነው የፈጀብኝ አብና አይዲያ ከዛ ደግሞ ጀዛከላህ ኸይር ምናምን እኔ not even ፕሉራል ሲንጉላር ምናምን ትለው ምናልባት ረጅም ጊዜ ሲሉም ራሱ ደግሜ ለማለት ዋው ነበር ማሻአላ ከምል ብዙ ጊዜ ቲክቶክ እንደዚህ የተለቆሉ ሰዎች ማሻአላ እንዴት ዋው ትላለች ማሻአላ ነው የሚባለው ምናምን I used to say ዋው ማሻአላ ምን እንደሆነ ሚኒንጉንም ስለካል አንተ ግን እጅስ ቀሏል ኦሬዲ ቀልብህ ነገርና it feels so nice እንዴት አወቃቸው እነዚህ ነገሮች ዛሬ ካንቺ ጋር የመጀመሪያ ቀናችን ስለሆነ ነው እንጂ ስናወራ አሚርም እና ሐሰንም ያውቃሉ ውሎዬ በብዛት ከሙስሊም ማህበረሰብ ጋር ነው ስራ ቦታዬም ከነሱ ጋር ነው ሙሉና እዛ ላይ የምሰማቸውን ነገሮች ጥያቄ ሲፈጥሩብኝ ነበር አጋጣሚ ከናሚር ጋር የተገናኘ ነው ምናልባት ኮኒ የምትባል ልጅ መጣቂ ከሆነ ላይቭ ላይ አንድ ኡስታዝ እየጠየቁኝ ነበርና ትክክል ያልሆነ ምላሽ ሲመልስልኝ ቆይ ከሱ በተሻለ የሚመልሱልህ ወንድሞች አሉ ምናምን ብላ ነበር ካሚር ጋር አስተዋወቀችን እና that's why እነዚህ ኢስላሚክ ወርዶችን እና እንትኖችን አብሬያቸው ስለኖርኩኝ ብዙ አመት አብሬ ስለሰራሁኝ በጣም ተለማምጃቸዋለሁ ይለዛ ነው ኢንሻአላህ ሞር አላህ ሁሉንም ነገር ያግራልህና ያቅልልልህ በቅርቡም አላህ ወንድማችን ያድርግ ከሁሉ ነገር በላይ ነው ዱዓዬ እኔ ላንተ እና ችለው ነገር ሁሉ እንዳልኩ ነው በእውቀት ቦታዎች አብሶ any time if I have እንትን አድርገው እንዳልኩ ራይድ ዳውን እና የሆነ ቀን ደግሞ ድጋሚ ሳገኝ ሂሳብ እናወራርዳለን እኔ ሂሳብ ማወራረድ በጣም ነው የምወደው ከዚህ አንዳንድ ጊዜ we have to do our math right ለአፈጣጠራችን እንዳለ ሂሳብ ቁጥር ምናምን ሪሌት ያደረገ ስለሆነ we have to do our numbers ምን ያህል ደርሰናል እዚህ ጋር ያለን ነገሮች ስንት ወርደን ጨርሰናል እያለን እናነሳለን ማለት ነው እንዳላ ፈቃድ next time when I see you I'm sure ብዙዎቹን ትጽፋቸውና እያየናቸው ወይ አብረን እንሄዳለን ከሌለውም እንኳን የሆነ ሰዓት ላይ you can share አርገኝ አብረን ድጋሚ ይሄንን እድል አላ ከሰጠን እንቀጥላለን ሌላ ኮንፊውዝ ያደረገበት አንድ ጥያቄ ወይ እንየውና ከዛ በኋላ next time ደግሞ እንዳልኩ ጽፋቸው በደንብ አርገን ሂሳብ ማወራረድ ወንድሞች የሚያውቃሉ በጣም ነው የምወደው እና ብዙዎችም ደግሞ እዚህ ሂሳብ አወራርደው እንዳላ ፈቃድ ብዙ ወንድምና እህቶችን አተርፈንበታል
ከዝ አይ ቲንክ አም ጉድ ሴለር ነገሮችን በደንብ አብሰልስዬ ጥሩ ማርኬት እንትን እላለሁ ብዬ አስባለሁ። ከዝ ህይወት እንደዚህ ገበያ ነው አይደል? አንተ የምታቀርበውን ነገር ኦን ደ ማርኬት ማወቅ ነው። ስለዚህ አንተ ደግሞ የምትሰጠንን ነገር ወይ እንደ ትምህርት ቅድም እንዳልከው እስልምናን አዎ በደንብ ዲፕ አንደርስታንድ አድርጎታል የሚለውን ሂሳብ እንጨርሳለን። ኦር ደግሞ ሂዝ ሬዲ ኦን ደ ዌይ የሚለውን እየተበረታታን እንሄዳለን ማለት ነው። ኤነርጂ ይሆነናል እና እንደዛ እናደርጋለን። ስለዚህ ምን ላይ ሌላ ማወቅ የምትፈልገዋለህ ከሁለት ውጭ? ያው እንግዲህ ምንም አሁን ላይ ብዙም እንትን የለም። ከና አሚር ጋር እናወራለን እንደነገርኩሽ። አሁን ላይ ያው አጋጣሚ ላይቭ ላይ ስላገኘሁሽ አድናቆቴን ልግለጽልሽ ብዬ ነው እንጂ ያን ያህል ኮምፕሊኬትድ የሆነ ጥያቄ የለም። ከና አሚር ጋርም ስለምናወራ ከናሰን ጋር እዛ ላይ ምናልባት ደግመን የመገናኘት እድል የሚኖረን ከሆነ ያን ጊዜ ብዙ ነገሮችን አንብቤ ምን ብዬ ምናልባት ወደፊት ድጋሚ መገናኘት እድል ካለን እናወራለን ብዬ ተስፋ አደርጋለሁ። ኢንሻአላህ ኦፍ ኮርስ እንዳላ ፈቃድ ካለ እናደርጋለን። ዱአ እናደርግልሃለን። ጥያቄዎች አትሊስት በደንብ እንደሚመለሱም ተስፋ አደርጋለሁኝ። ወንድሞች የምትሉት ነገር ካለ የምትጨምሩለት አንዳንድ ነገር እንበልና አጫጭር ኮንቨርሴሽን ነበር። ጥሞኝ ነው የቆየሁት እንጂ አጠራ ያለን ያለና ዛሬ ቢያንስ እስልምና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጀመሩት የሚለውን ይመለስልኝ ብሎ ሲል ጃቢር ሚስባ የራሱን እንትን እንላለን ከሱ ቤዝ እንጂ እኛ የራሳችን ይሁን የምንለው ነገር የለንም። የሚፈልገው እንዳለው ሰፖርቶች ወንድሞች ስላሉ በሱ መንገድ እንሄዳለን ማለት ነው እንዳላ ፈቃድ። አሚር አሰላሙ አለይኩም። ድምጽን ታሰማል? ሐሰኖ ተሰማላችሁ? ሶሪ አለይኩም ሰላም ወራህመቱላሂ ወበረካቱ። የልቤ ሰው ሻሎም ብያለሁ። አሰላሙ አለይኩም ይሻላል። ሻሎም ያው ተመሳሳይ ነው፣ አገባባቸው ተመሳሳይ ነው። አርግልህ ብዬ ነው። ችግር የለውም እኮ አሚር፣ ከዚህ በፊት እኮ አውርተናል እኮ ሰላም በእናንተ ላይ የሚል ይሁን የሚል ትርጓሜ ስላለው ችግር የለውም ተባብለናል። አረ መርሐባ አብሽር። ኢየሱስም ይቅርታ ነኝ። ሰላም ለእናንተ ይሁን ስላለ በጣም ደስ የሚለው ሰላምታ ነውና አንድ ዲኤንኤ ነው ያውቃል ወንድሜውና ሰላማችሁ ይብዛ ሲል ደስ ይለኛል። እንደ ወርድ ኤክስቼንጂንግ ያለ አይደለ? ደስ ይለኝ ነበር። ከዛ ውጭ ያለው ግን አይገባኝም ነበር ሁላና አልহামዱሊላህ አትሊስት ኢዚ ነው ለእናንተ። መክሊት እንዴት ነሽ? አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀማዓ እንዴት ነሽ? ደህና ነን። እንዴት ነሽ? ጠፍተሻል ሎንግ ታይም። አልহামዱሊላህ ደህና ነኝ። ያው ትምህርት ላይ ስለሆንኩ ነው። ማሻአላ ጎበዝ በርቺ፣ ያለ ግዝሽ። መልእክት የምታስተላልፊልን አለ? አይ እንዲሁ ልዘይራችሁ ብዬ ነው። የተማርኩም ስለነበረ ነው። ብዙ ጊዜ ሆኖኛል ካገኘኋቸው አሚርን፣ ሐሰኑን፣ አንቺን። ያ ረጅም ጊዜ አይገርምም? እንደ ቀልድ ረጅም ጊዜ እንደዚሁ ጊዜ ይሄዳል። በጣም ደስ ይላል። ለልቤ ሰው ወይ ነገር አለ የምታስተላልፊለት ነገር ወይ መልእክት የምፈልጊው? ኦልሬዲ እሱም እንደኔ እየተማረ ነው። ቀስ በቀስ እየገባው ነው። የሆነ ቀን ሻሃዳ መያዝ አለብኝ በራሱ ሰዓት ይለዋል። ምክንያቱም እስልምና ያን ያለ ጭንቅላት ፈተና የሆነ ከልብና ከአይምሮ ጋር የሚጋጭ አይደለም። ግልጽና ገር የሆነ ነገር ነው። ካንተ የሚጠበቀው ልብህን በክፍት ልብህን በንጽህና ብቻ ማስጠጋት። ያን ከዛ ቆሻሻ ህይወት በልጅነታችን የማይሆን ነገር ውስጥ ገብተን ምናምን ነፍ ነገሮችን አጥፍተን ወደ ራሳችን ወደ ቀልባችን የመለሰን አላህ ሱብሃነሁ ወተዓላ አንተንም ወደ ቀልብህ ወደ ትክክለኛው መንገድ ይምራ። አላህ ልብህን ይምራል። ማሻአላ። ስንት ወር ሆነሽ ማለት ነው? ሹክራን በጣም አመሰግናለሁ። በነገርሽ ላይ የልደቴ ዋዜማ አይደለም፣ ልደቴ 15 ቀን ሲቀረው ነው እስልምናን የተቀበልኩት። ያኔ እኮ የሚገርም ነው። ያኔ አሁን ማለት ነው
ጥቅምት 19 ልደቴ ነው። ጥቅምት 7 መሰለኝ እኔ አሁን ገና ሻሃዳ ያዝኩት። ዋው ረጅም ጊዜ ነው አዎ የመሰለኝ ታውቂያለሽ። ማሻአላ በጣም ደስ ይላል። እ፣ እና ገና ነኝ እኔ እየተማርኩ ነው። በሰጠሽኝ አድራሻ ቁርአን እየተማርኩ ነው። ቃይዳን ጨርሰናል። ማሻአላ ዳሪዮል ኩብራ ማለት ነው አይደል? አዎ ዳይሬክት ኩብራ በጣም ደስ የሚል የቁርአን እንትን ግሩፕ ነው። አትሊስት መቁረጥ የምንቻለው ያንን ስላደረግን ብቻ ሳይሆን ያው ፎሎ አፕ ነው እና ሶ ፕራውድ ኦፍ ዩ በርቺ። የሚያስፈልግ ነገር ካለ እንቀጥላለን አለው ከጎንሽ ኢንሻአላ። ሞር ሄድ ሄድ እያለን ደግሞ 3 ወር ነው መሰለኝ አይደለ? ከዛ ደግሞ ጻፊልኝ እሺ፣ የደረሳችሁበት ከተቋረጠም ወር ደግሞ ቀጣይም የምትፈልጊያቸው ነገሮች ካሉ ኢንቦክስ አድርጊኝ። እሺ ኢንሻአላህ አላህ አንቺንም ያግዝሽ። ጀዛኪያለሁ። በጣም አመሰግናለሁ ውዴ፣ በርቺ እሺ። ቃይዳን ጨረሽ፣ ብራቮ። አም ሶ ፕራውድ ኦፍ ዩ እሺ የኔ ውድ። ደስ ሲል እኮ ኢንሻአላህ ወላሂ። በሰፊው ደግሞ እንመለሳለን። ኦፍ ኮርስ ኢንሻአላ ኢንሻአላ። በጣም ደስ ይላል። ዳሪል ክብራ ባይዘው የኔ በጣም ባለውለታዎቼ ናቸውና እኔ በፊት እየከፈልኩ ነበር የምማርበት የቁርአን ማዕከል ነው እና ኢትዮጵያ የመጣው ጊዜ እድል ሰጥተውኝ ነበር ለተወሰኑ ሰዎች አብረውኝ ቁርአን እንዲቀሩ ሰለምት እህቶቼ እና የተወሰኑ ሰዎች አልሐምዱሊላህ በጣም ኒድ ኦፍ ቁርአን ለሆኑ ሰዎች ያንን እድል እነሱ በሰዓታቸው አስተካክለው የሚያስቀሩ ብዙ ነገሮች ትምህርቶችን የሚያካትቱ እናንተ ፎሎ ካረጋቸዋቸው እነሱ በእናንተው ልክ ፎር ስቴፕ እየሄዱ የሚያስተምሩ ናቸውና አልሐምዱሊላህ መክሊት የምሻዳ ከያዘች በኋላ ያንን ክፍተት ነበርና አሁን ቃይዳ ከጨረሰች ከዚህ በኋላ ቁርአን ነው ኢንሻአላህ ኢንሻአላህ። በጣም ጎበዝ በርቺ ውዴ እና እነሱንም አላህ ጀዛችሁን ይክፈላችሁ ወንድሞቼ ለማለት እወዳለሁ። ታንክ ዩ። እንደዛ ነው እንግዲህ የምንቀጥለው። ነገ ጁምአ ነው። የምታስተላልፉት መልእክት አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት አደራችሁ? እንዴት ዋላችሁ? እንዴት ወበረካቱ። እንዴት ነህ ሐሰን? ደህና ናችሁ? እኛ ጋር ዛሬ ጁምዓ ነው፣ ነግቷል። ኦልሬዲ 8 ኤኤም ነው። ወይኔ ያ ጁማ ሙባረክ ብለናል። ሀሰን ነው። መልካም ጁምአ። አመሰግናለሁ። የልቤ ሰው እንዴት ነክ? ተሰገደ ገና ነው ወንድምየው። አልሐምዱሊላህ ደህና ነኝ። ማሻአላህ። አሁን እኛ ጋር ገና ጠዋት ነው፣ 8 ኤኤም በኢትዮጵያ 2 ሰዓት ማለት ነው። ዋው ያ ሁለተኛ ቀን በነጮች አቆጣጠር 2026 ሁለተኛው ቀን ማለት ነው እኛ ጋር ሁለተኛው ቀን ኦልሬዲ how the time flies already ያስበዋል። ያ too quick አልሐምዱሊላህ አልሐምዱሊላህ ማለት ሙስሊም ሆኖ በየትኛውም የህይወት ዘርፍ ቢሆን አመስጋኝ መሆን በጣም ድንቅ ነው። አልሐምዱሊላህ ረቢል ዓለሚን ለዚህ ቀን ማለት ነው። የልቤ ሰው ከኛ ጋራ ያው እንግዲህ ከሙስሊም ጋራ የተነካካ አይ ቲንክ እምነታቸውን ፕራክቲስ ከሚያደርጉ በአካል የሚሆን በሶሻል ሚዲያ ሙስሊም ያልሆነ ከሙስሊሞች ጋራ የተነካካ በመልካም ባህሪ ይጋባበታል ብዬ አስባለሁኝ። ከየትኛውም አይነት የህይወት ዘርፍ ሙስሊም ያልሆነ ሰው ከሙስሊም ጋር በአካል ለሚሆን በሶሻል ሚዲያ ከተነካካ ይጋባበታል። ምክንያቱም ህይወታቸው በጣም የሚያስደንቅ ነው። በተቻለ መጠን እምነታቸውን የሚያምኑበትን ነገር በተግባር ለመኖር ዳዴ የሚሉ ናቸው። በየትኛውም ዓለም ብትሄዱ ማለት ነው። እኔ ይሄ ነገር በጣም ያስደንቀኛል። ከየትኛውም ሰው ጋር በቀላሉ ተገናኝተው ሊግባቡ የሚችሉ ናቸው ብዬ አስባለሁ። ኢትዮጵያ ውስጥ ያሉ ሙስሊሞች ብቻ ሳይሆን የትኛውም ዓለም ምድር ላይ ያለ ሙስሊም ከተቀምጠው ለማውራት ኢምፓክታቸውን ለማየት ከባድ አይሆንም።
አንዴ አይ ቲንክ ታውቂያታለሽ፣ አዲስ ታውቂያት አትቀርም። አረብ ሀገር ነው የምትኖረው እና እዚህ ሶሻል ሚዲያ ላይ ብዙ ጊዜ እንገናኝ ነበር እና አንድ ስራ ቦታዋ ሙስሊም ነው አለች እና እኔን የሰውየው ህይወት በጣም ይገርመኛል አለች። በየትኛውም ሁኔታ ቢሆን አልሐምዱሊላህ ከማለት ምንም ከአንደበቱ ሌላ ነገር ሰምቼ አላውቅም አለች። ስራ ቦታ ተቀጥሬ ለአመታት ሰርቻለሁኝ እዛ ቦታ፣ ግን አንድ ቀን በስህተት ድምፁን ከፍ አድርጎ ሲናገርና ሳማረር አይቼው አላውቅም አለች። እንዲህ ከየት ነው ይሄን ህይወት ማን ነው እንደዚህ ያስተማረው? ከየት ነው ያመጣው? እውነት ይሄ ከነቢዩ መሐመድ ነው? እኛ ስለ ነቢዩ መሐመድ ብዙ ነገር እንሰማለን። ሙስሊም ካለመሆናችን አንጻር ብዙ ነገር እናያለን። የዚህ ሰው ህይወት ከየት ነው የተቀዳው? ከየት ነው ይህንን ስነ ምግባር ያገኘው? ከየት ነው ይህንን ጭምትነት ያገኘው? ከየት እውነትም እናትና አባቱ አስተምረውት ከሆነ እናትና አባቱ ከየት ነው ያገኙት? እንዴት ነው ወደኋላ እየተመለስን ስንሄድ ማን ጋር ነው የምናርፈው የሚለውን ነገር ሁሌም እጠይቅ ነበር አለች። እና እኔም እንደው እሱን ሰውዬ በቃ አንድ ተራ ሙስሊም እዚህ ሶሻል ሚዲያ ላይ ያለ ሰላም ብሎሃል፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለሽ አቅርቢልኝ ይላት ነበረ በማግኘት ጊዜ ሁሌም ማለት ነው። እንዴት ነው ወንድማችን ምናምን እያልኩኝና ሙስሊሞች በየትኛውም ቦታና ጊዜ ቢሆን የእምነታችን አምባሳደሮች መሆን ይጠበቅብናል። በተለይ በዚህ ዘመን ማለት ነው። በእያንዳንዱ ነገር ስለ እምነቱም ሆነ ሙስሊም በመሆናችን ስላገኘነው ትሩፋት፣ ሙስሊም በመሆናችን ስላገኘነው በህይወት እያለን ጥቅም ዲስፕላይ ማድረግ እንችላለን። በየትኛውም ቦታ ብንሆን ሀገሮች አምባሳደሮቻቸውን ወደ ሌላ ሀገር የሚልኳቸው ሀገርን ሪፕሬዘንት ለማድረግ ነው አይደል እንዴ? ሌላ እኮ የለውም። እኛም በህይወት እስካለን የዚህ ሃይማኖት ምንድነን? አምባሳደሮች ነን። ነቢዩ አለይሂ ሰላቱ ወሰላም ምን አሉ? በልቁ አኒ ወለው አያ፣ አንዲት አንቀጽም ቢሆን ስለ እስልምናም ሆነ ስለ እኔ አድርሱ ብለዋል። ይሄ እንኳን ብዙ የሚያውቁ ልጆች ኡስታዞች እያሉ ይቅርና ጭራሽ ምንም የማናቅ ሙስሊም በመሆናችን ብቻ በአንገተ ደፊነታችን በስነ ምግባራችን መልካም ንግግር እንጂ አትናገሩ የሚለውን እንኳን ይዘን በዚህ ብቻ ሙስሊምነታችንን ማስተዋወቅ ይቻላል። ልክ ክፉ ነገር ስንሰማ በዛ ነገር ባለመሳተፍ፣ መልካም ነገር ስናገኝ ደግሞ በዛ ነገር በመሳተፍ። ይሄ እኮ በጣም ትልቅ ቁም ነገር ነው። ሙስሊሞችን ሴቶችን እዩዋቸው። ገና ከርቀት ስቴዲየም ውስጥ የተሰበሰቡ መሀል ላይ ብታዩ የአንዲት ሙስሊምን አለባበስ አይታችሁ ሙስሊም መሆኗን ትለያላችሁ። አያስቸግርም። ተአሙር አላህ በቁርአን ኩንቱም ኸይረ ኡመቲን አለ። በእርግጥ እናንተ በላጭ ህዝቦች ናችሁ አለ። በላጭ የሆንበት ግን ፕራክቲካሊ ሊታይ የሚችል ነገር መሆን አለበት። ምን አለ ከዛ ቀጥሎ? ተአሙሩነ ቢልማዕሩፍ፣ በመልካም ታዛላችሁ አለ። ወተንሀውነ አኒል ሙንከር፣ በመጥፎ ትከለክላላችሁ። በመልካም ማዘዝ፣ መጥፎ በሚባል ነገር መከልከል የሙስሊም ተቀዳሚው ግብሩ ነው። የጠዋት ማታ ስራው ነው። ራሱንም ሆነ እምነቱ ሊያገለግልበት የሚችል መንገድ ላይ እንቅፋት ካየ ያንን እንቅፋት ማንሳት ይጠበቅበታል። በቃ ሰዎችን ይጎዳል ብሎ ስላሰበ ብቻ የሙዝ ልጣጭ ካገኘ ያን የሙዝ ልጣጭ ብድግ አድርጎ በዜግነት ሂዶ ወደሆነ ቦታ መጣል ወዳለበት ቦታ ያንን መጣል ይጠበቅበታል። ምክንያቱም አንድ ሰው የሆነ አዛውንትም ሆነ ህፃን አንድ አልጦት ቢወድቅ ሊሰበር ይችላል። አደጋ ስለሆነ ሀዛርድ ስለሆነ ነቢዩን ያስተማሩን ይሄንን አድዓፉል ኢማን
በጣም ከእምነት ይሄ ከፈሪሃ አምላክነት ትንሹ ነገር አሉ መንገድ ላይ ያለን እንቅፋት ማንሳት ነው አሉ። 1400 ምናምን ዓመት በፊት እንደዚህ አይነት ምክር ጥሎ ማለፍ። ዛሬ ላይ እኛ መንገዶቻችን፣ ሰፈሮቻችን እዩዋቸው፣ በቆሻሻ የተሞላ ነው አይደል እንዴ? በሀዛርድ የተሞላ ነው አይደል እንዴ? በእሾክ የተሞላ ነው አይደል እንዴ? እያንዳንዱ ሙስሊም ይሄንን ነገር ብቻ ሰምቶ በተግባር ቢያውለው ከተሞች ይጸዳሉ አይደል እንዴ? አዲስ ዓለም አይጸዱ? ሰፈሮች አይጸዱም ከመሰናክል? አንዳንዶች አለን ሆም ብለን ራሱ መንገድ ላይ ሾክ የምንነሰንስ ሆም ብለን፣ በንግግርም ሊሆን ይችላል። በንግግርም እኮ እንቅፋት መሆን ይቻላል። ሰዎችን ማሰናከል ይቻላል። ስለዚህ አላብዛ። አልሐምዱሊላህ ከማለት ምንም የሚጨመር ነገር የለም። ከዚህ ነገር አልሐምዱሊላህ ከማለት በላይ ቢኖር ያንን ነገር ለማድረግ ወደ ኋላ አንልም። ግን የለም። አሁን አዲስ ዓለምንም ካገኘነ እንግዲህ አመት ሞልቶናል። የሷ ጀርኒን ያየ ሰው አብዛኛዎቻችሁ እዚህ ሶሻል ሚዲያ የምትከታተሉ የሷን ጀርኒ ያያለ። በሷ ጀርኒ ብዙ የበራላቸው አሉ። እንኳን ሙስሊም ያልሆኑ ይቅርና እኛ ሙስሊም የሆነው ራሱ ያለንበትን ሁኔታ ያለንበትን ትልቅ ጸጋ መሆኑን አስተውለን ያንን ጸጋ በአግባቡ እንድንጠቀምበት ማመላከቻ ማብሪያ ሆና አግኝቻታለሁኝ። አልሐምዱሊላህ ጀዛኩሙላህ ኸይረን ስለሰማችሁ። እኔም ልክ እንደ አዲስ ምክር ላበዛ እችላለሁ። እንግዲህ መቻል ነው፣ ምን ይደረግ። ከቤተሰብና አልሐምዱሊላህ እውነት አላህን ያንተ ወንድም አድርጎ ስለሰጠኝ አላህን በየቀኑ ነው የማመሰግነው። እድለኝነትም ነው። የሚመክር አሳቢ የሚያመላክት ሰው በዙሪያችን ሲኖር ጥሩ ነው። ሁሉ ተቆጩ፣ ሁሉ ደብዳቤ፣ ሁሉ እንዳልከው ብዙን ገልጸዋል። የሚጠገብ አይደለም። አክቹዋሊ ብዙ ብጨምር እኔ ታውቃለህ ደስ ነው የሚለኝ፣ ያው አንተ እንዳይደክም ነው እንጂ ግን ለሁሉ ነገር የእውነት የማያልቅብን ነገር ቢኖር ለተደረገልን ማየት ነውና ለሁሉ ነገር እውነት አልሐምዱሊላህ። አንተ እኔን ትላለህ እንጂ አንተ በጣም ያንተ ምክር እንጃ ለብዙዎች ደግሞ የሂዳያ ሰበብ የሆንክ ወንድማችን ነህና አላህ ይጨምርልህ። አይ ነው ሁለታችን ማጠጥተን ምክር ከአንድ ቤት ሁለት ሰው መካሪ እንደዚህ አይጥፋ ነው የሚባለው ነው። ኢንሻአላህ ከሁሉ በላይ ወአለይኩም ሰላም ወራህመቱላሂ ለሁላችሁም። አሰላሙ አለይኩም ላልደረሳችሁ ኮኒ እህታችንን ሰላም በላት። ጠፍታለች ረጅም ጊዜ ካገኘሁሽ እና ሰላም አለይኩም እህትየው። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ ረቢል ዓለሚን። what happened? ጠፍተሻል ነው ወይ? እኔ ስለጠፋ አይ ጠፍቻለሁ፣ ሀቅ ነው። ግን ያው ከዛም በኋላ ለመገጣጠም ይሆናል። እንዴት ነሽ? አልሐምዱሊላህ ወዷ እንዴት ነሽ? እና ዛሬ የልቤን ሰው ተዋውኩት ትናቅሻለሁ ብሎኝ ኮኒንም እና ሜንሽን አደረገ እና እንታወቅ በበለጠ በቃ በሚል ጊዜ እየተሰጣጠን ዲስከስ እያደረግን ነው። የምጨምሪልን ነገር ካለ እስኪ ጣል አድርጊልን እህታችን። እኔ አሁን የገባሁት ሀሰን ወንድሜ ሰላም አለይኩም የልቤ ሰው ቤተሰብ ነው፣ ተንከባከቡልኝ። እስካሁን እንዴት ነው? ደህና ነሽ? ሰላም እግዚአብሔር ይመስገን። ኮኒ ደህና ነሽ? ሁሉ ሰላም? ሁሉ ሰላም አልሐምዱሊላህ። ጠፍተሻል። እንግዲህ አዲስም ጠፍተሻል ካለችሽማ የእውነት ነው ማለት ነው የጠፋሽው። እኔ ጋር መስሎኝ ነበር። አይ አይደለም፣ ሁሉም ጋር ነው የጠፋሁት። እውነት ነው። እሷን አሁን አጋጣሚ ሳያት ገባሁኝ፣ ተገጣጠምንና ለዛ ነው። እንዴት ናችሁ? አልሐምዱሊላህ ነው። ዛሬ አጫጭር ሰዎች ትውውቀን ነበርና አሚን ናት ሊትራሊ ሾርት ፒፕል ና ግን አጫጭር ኮንቨርሴሽን ነው። አይ ነው ሰዎችን ስታወቅ እሱን አገኘ ነው እና በዛው እዚህ ጋር ደረስን። አዲስዬ እንኳን አላህ ሱብሃነሁ ወተዓላ በድጋሚ እህታችን አደረገሽ። ከዚህም በኋላ ደግሞ ለብዙዎች ሂዳያ መንገድ ያድርግሽ።
እስቲቃማውንም አላህ ይስጥሽ፣ አድርሽን የሚያብዛልሽ ኢንሻአላህ። የልቤ ሰው ደግሞ ያው ከዝምድና ወደ ሌላ ዝምድና ያሸጋግርልን። አሜን 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 ያ ረብ አሜን። ኢንሻአላህ ኢንሻአላህ። አላህ ሁሉን አዋቂ ነው። ምን ይሳነዋል? ያው የተወሰኑ ምክሮችን መከር ለማድረግ እየሞከርኩ ነው። ከያዘብኩ አልለቅም፣ ግን ገና እንግባባ ብዬ ነው ያልኩት ነው በሌላ ቋንቋ። ያዝ ካረክ በኋላ እንገናኝ ብያለሁ። ሰላም አዲስ፣ እንዴት ነሽ? ልጅ ብሌን ደህና ነሽ? ደህና ነሽ ወይ? ደህና ነኝ ማርዬ፣ እንዴት ነሽ? የኔ ውድ what happened? ጠፋሽብኝ እኮ። አለሁኝ ማርዬ፣ ደህና ነሽ? ደህና። ረጅም ጊዜ ካየሽ ቲክቶክም ላይ አለሽ፣ ግን ትጠቀሚያለሽ ምናምን? ያኔ እጠቀማለሁ አንዳንዴ ማለት ነው። it feels like ከጀርባሽ በተርፍላይ ታቱ ያላት ሴት አድርገሻልና በተርፍላይ ሚኒንጉ ደግሞ አይ ቲንክ ነፃነት ነውና አይ ሆፕ እንደዚህ አይነት ነፃነት ስሜት ውስጥ እንዳለሽ ተስፋ አደርጋለሁ። እንደዛ ነገር ኧረ ጉድ! እኔ ራሱ ዛሬ ገና እያየኋት ነው። እንዴት ነሽ? ደህና ነኝ። ደህና ነሽ? አለሁልሽ አልሐምዱሊላህ። የት ጠፋሽ? ኧረ አለሁኝ። የት እጠፋለሁኝ? አለሁ። እንዴ እውነትም ዛሬ አዲስ ቤት በቃ ዝምድና ሰብሳቢ ነው። ጠፍተሻል። እኔ አላየሁሽም። እኔም ጠፍቻለሁ፣ ግን እንደ ድሮ አትታይም። ያን ያክል አይደለሁኝም። ለዛ ነው። እሺ ብሌንዬ፣ እንኳን አየሁሽ። ትፈልጊኛለሽ? በጣም ደስ ብሎኛል። ያው ስንጀምር ቲክቶክ ላይ ተዋውቀን የጣል ያረኩሽ አይነት ስሜት ይሰማኝ ነበር፣ ግን ያው ለወንድሞቼም ለእህቶቼም ስላስተዋወቅኩሽ በሰዓቱ የላይፍ እንትን ሩጫ አይደለ እና እንዴት ሆንሽም ብዬ አልተገናኘንም። አምሶ ሶሪ በጣም። ኧረ ችግር የለውም ማርዬ፣ ችግር የለውም። አብ ደህና ነሽ? ደህና ነኝ መስገን ነው። ዓለም እንዳያውቅብን እሰጋለሁ አንዳንዴ። ከዛ ውጪ ራስሽን በደንብ ጠብቂ እሺ? እሺ። ኧረ በደንብ ነው የምጠብቀው እንዴ። እኔ ራሴን ለመጠበቅ ለራሴ ያለኝ ጉጉት ብታይ። ኦኬ። ምን አዲስ ነገር አለ? አይ ምንም አዲስ ነገር የለም፣ እንደነበረ ነው። ዋው። ስለዚህ አንዳንድ ጊዜ አትጥፊያ፣ ብቅ በይ እስቲ አዲስ ነገሮችን እስቲ። እኔም ጠፍተናል እኮ እኔም ጠፍታ ነበር። ከ6 ወር መልስ በኋላ የተወሰነ እኔ ገባ ነው። አዳዲስ ነገሮችን እንግዲህ አላህ ይፍጠርልን ውዷ ኢንሻአላህ። እንደዛ ነው። የሆነ አዲስ ነገር በፈጠርሽ ሰዓት ግን የሆነ ሌላ ነገር አለው ገባሽ? የሆነ ከራስሽ ጋር የምትጣልበት ነገር አለና ብቻ ግን አሁን ፈጣሪ ይመስገን ትንሽ ከሰውም ጋር ከራስሽም ጋር ሰዎችም ደግሞ ከሚሰጡሽ እንትን ጋር ምናምን ያኔ ላለመሟገት ዝም ብለሽ ያኔ ማንበብም ካለብሽ በውስጥ ታነቢያለሽ፣ ማንበብም ከሌለብሽ አለቀ። የሆነ ሰው የሚሰጥሽ ፊድባክ የለም ገባሽ? እንደዚህ ነች፣ እንደዚህ ናች፣ እንደዛ ነው፣ እንደዚህ ነው የሚባል ነገር አይኖርም። ሰውንም አታስቀይሚም። የሆነ ሰው ሲናገርሽ በዛ ነገር ተነስተሽ ሰው ታስቀይሚና ወይ አስቀይሚያቸው ይሆን ወይ ደግሞ ከፈጣሪ ጋር የሚያጣለኝ ነገር ሰርቼ ይሆን ገባሽ? ገና ለገና የምታገኙ ነገር እያለ ግን ብዙ ከፈጣሪሽ ጋር የሚያጣለሽ ነገር ደግሞ ትሰሪያለሽ በዛው መሀል ማለት ነውና ያኔ ብተውስ ቢቀርስ የሚለው ነገር ግን አሪፍ ነው ገባሽ? ዝምታው ከነበርኩበት ነገር ቢቀርስ የሚላትን የመጨረሻውን አልወደድኩትም። ከሰው ጋር ሙግቱ ይቀርና ከራስሽና ከፈጣሪ ጋር ያለው ቦንድ ግን ሞር ጊዜ ስጪና ምክር እንዳናበዛ ለብቻሽ አግኝቼ እመክርሻለሁ። አሁን አንድ ሰው መክሬ በአንድ ቀን ኤነርጂ እንዳልቅና እና ትመጪና ወይ ቆነጥጥሻለሁ ከባሰም ታናሽነቴ ካለ በለኝ። እሺ ማርዬ፣ ያ አሁን ግን በርቺልኝ። ኢትስ ኦኬ። ለራስሽ ጊዜ መስጠት ጥሩ ነው። ቴክ ዩር ታይም ግን አለሁ ለማለት ያለው። እሺ የኔ ወድ ለም ብቅ በያት ትጥፊብን። እሺ በዚህ አጋጣሚ ግን በጣም እንደምወድሽ አውቂልኝ። እሺ ያለ ይደትሽ እናት አላህ ሂዳያ ይስጥሽ። እሺ የኔ ወድ የምር አንቺና ማንስ ደግሞ ዛሬ በጣም ነው የምወዳት እሷ ልጅ በጣም የኔ ወድ በጣም ዛሬ በጣም ትወደድ ልጅ ናት ወላሂ። አንቺም ቀና ልብ ስላለሽ ነው ባይዘው እንትን ለማለት ሳይሆን የመጀመሪያ ቀን የሚያወራን ቀን ኮስተር ብዬ ነበረ ጫን ያልኩሽ ካስታወስሽና ሳቅ ጨዋታ ወሳይ ጎን ስተነው ቁም ነገር
አንቺ ጥሩ ፕሮቴክሽን የሚያስፈልግሽ፣ ጥሩ ህይወት የሚያስፈልግሽ፣ ጥሩ መረጋጋት የሚያስፈልግ ቤስት የሚባለውን ሁሉንም ምኞት የምመኝልሽ ኤጅ ላይ ነሽ ያለሽውና ያው እስልምናን አይደለ ቤስት የምንለውን እኛ የምንመኘው አላህ ሂዳያ ይስጥሽ። አንቺ አሁን ያለሽበትን ስቴጅም ደግሞ አይረብሸኝም። የተረጋጋሽ አንቺ መጥፎ ቤትሽ እንኳን እስልምና የማይሰደብበት ስርዓት ያለሽ ያው ፕሬሸሩ ይገባኛል። ኢንሻአላህ አላህ ያለው ነው የሚሆነው። እንዳትጨነቂ ነው የምፈልገው። ዋናው ነጥብ ሌላው ቀስ እያለ የሚመጣ ነውና ቴክ ኢት ኢዚ ጊዜ ውሰጂ እንዳልሽውና ያው አንዳንዴ ከጮኩብሽም ከውዴታ ነው። አይዋ ኧረ ችግር የለውም ሀብተዬ ችግር የለውም። ኢንሻአላህ በቃ እሺ አሁን የምታወሩት ወሬ ካላችሁ ማለት የምትማማሩት ትምህርት ካላችሁ ተማሩ። እመጣለሁ የሆነ ሰዓት ላይ እናወራለን። ደስ ይለኛል። የሆነ ቀንማ እኔና አንቺ ብቻ አንድ ዙር እንደባለፈው እንጫጫሃለን እየተቀባበልን። እንደሱ ነው የምልሽ። በቃ ብቻሽን ስትሆኝ ሸር አድርጊልኝ። ብቻዬን ሆነን ላይክ እንከፍትና ያለንን እንጫጫሃለን ኢንሻአላህ። እሺ ማሬ። እሺ ውዴታ መልካም ምሽት ይሁንልሽ። ቻው ሴኒውድ። እሺ ቻው ተናደሪ። ሀያት አሰላሙ አለይኩም ሎንግ ታይም። አንቺ ራሱ ካወራሽ ሶሪ በጣም ቤቴ ቁርአን እየተቀራ ነው ነይልኝ ብለሽኝ ወላሂ ቀን ላይ አንዳንዴ ሩጫዎች እኔን ራሱ ዙ ያርጉኛልና በጣም